እንደው ሪፍሬሽ ለማድረግ ያህል ላስት ዊክ የተማርነው እዚህ አካባቢ ላይ ነበረ። ቀን ስላለ ከላይ ይታያችኋል። ቀን ላይ እያንዳንዱ ማስተምርበትን ትምህርት ቀን ስለማስቀምጥ በዛ መልኩ እዩት ማለት ነው። ስለዚህ አይ ቲንክ ከዛ በፊት የነበረው ሳምንት ላይ ይሄ ሴድን እና ኤስን የእነሱን ድምፆች ወይም ዜድ እና ኤስ የሚባሉትን በእንግሊዝኛ የእነሱን ድምፆች ከሁለት ሳምንት በፊት አስተምሪያችሁ ስለነበረ ያላለቀ ፓርት ጨረስንና ላስት ዊክ ከዛ በኋላ ቀጥታ ወደ አይንካውፍን ነው የገባ ነው ማለት ነው። ስለዚህ ከዛ ጋር በተገናኘ ጠየቅኳችሁ አላችሁ፣ ያልጠየቅኳችሁም አላችሁ። እንግዲህ እንዲህ አይነት ጥያቄዎችን እየመለሳችሁልኝ ወደ 7 ጥያቄ ተጠያይቀናል ማለት ነው። ስለዚህ ወደ 8ኛ አንድ ኤክሰርሳይዝ አመጣና እዚህ ጋር ካላችሁት ከዳናይት ጀምሬ እየጠየቅኳችሁ ደግሞ ኤክሰርሳይዝ እናደርጋለን ማለት ነው። ስለዚህ ጌት አይንካውፍን ኦኬ፣ ስለ ሾፒንግ እና ስለ ከዛ ጋር በተገናኘ ማለት ነው። ስለዚህ የዕለት ተዕለት ኑሯችሁ ላይ ስለሚያስፈልግ ማለት ነው። ፕሮባብሊ ሁሉንም ጥያቄዎች የምፈልጋቸውን ከጠየቅኩ በኋላ ካለቀ ተማርግን ማለት ነው። ጊዜ ከበቃ ደግሞ ወይ የአይንካውፍን ቮካብለሪዎችንም ለማየት እንሞክራለን ማለት ነው። ለማንኛውም ሄርዝሊሽ ዊልኮምን ብያለሁ ሁላችሁንም። ከዳናይት ልጀምር። ዳናይት እንዴት አመሸሽ? ደህና ነሽ ወይ? አለሽ ወይ? ዳናይት የሚል ታየኛል አንደኛ ከላይ አለሽ። ድምፅሽ አይሰማም። ምንም እየሰማሁ አይደለም። እንትንሽ በርቷል። ምንድነው? ሚውቱን አንስተሽዋል፣ ግን ምንም እየተሰማኝ አይደለም። ወይ ኔትወርክ ይሆን? ሄሎ። እሺ፣ እስቲ ዳናይት ከኔ ችግሩ አለመሆኑን ለማወቅ እስቲ ሰላም የሆነ ነገር በይኝ። ሃሎ ምናምን በይኝ ካለሽ። አለሽ? ሰላም ዛፍዬ፣ እንዴት ዋል? አዎ አለው። ስማ፣ እንዴት ዋላችሁ? ኦኬ፣ ከኔ ነው ማለት ነው ችግሩ። ዛፍዬ፣ ቆይ እስቲ። ሄሎ፣ ሰላም። ያንቺ ይሰማል? ከኔ ነው ዳናይት። ያንቺ ይሰማል? ቆየዳን ከባድ ይቅርታ ያደረግልኝ። ድምፁን የመጨረሻ ላይ አውርጄው ነበር፣ የስልኬን ድምፅ ማለት ነው። ዳናይትን በቃ አስለፈለፍኳት በሉኛ። ምን አለች? ናይ እኔ ነኝ። ቅድም ሰዓቴ የእጅ ሰዓቴ ላይ ስልኬ ኮኔክት ይሆናል እና ላይቭ ልገባ ስል እሱን ዲስኮኔክት አደርጋለሁ እና በጣም ሰዓት ከ3 ነው ከ4 ነው ራሱ የገባሁት። እሱን ዲስኮኔክት ማድረግ እምቢ ብሎኝ የእጅ ሰዓቴን አጥፍቼው ነበረ፣ ፓወሩን ማለት ነው። እና አሁን ግን በደንብ ይሰማል ብዬ አስባለሁ አይደል ዳናይት? ይሰማል። ያንቺም ይሰማኛል፣ እኔም እሰማሻለሁ ብዬ አስባለሁ። ስለዚህ herzlich willkommen ብያለሁ። ጉትን አበንድ wie geht's dir ዳናይት? Ja, geht's gut. Danke. Bei dir? Bei mir ist auch gut. War heute bei euch warm oder kalt oder in der Mitte? Wie war heute das Wetter? In der Mitte. Ja. Wo wohnst du eigentlich so? In welcher Bundesland? Ich wohne in Bremen. Wohnst du in Bremen? Ja. Unglaublich. Okay. Das ist auch mein Geheimnis. ቆንጆ ነው። ብሬመን ቆንጆ ከተማ ናት። እሺ ዳናይትዬ፣ ስለዚህ ወደ ጥያቄ ልግባና ላስት ዊክ ነበርሽ አልነበርሽም? አይደለ? አልነበርኩም። ያ warst du hier letzte Woche? Nein, አልነበርኩም። Ich meine live auf TikTok ከኔ ጋር ነበርሽ? አልነበርኩም። አይሰማም? እሺ፣ አዎ፣ ትንሽ ድምፅሽ ወደኋላ እንትን ይላል። ለማንኛውም ከሾፒንግ እና ከአይንካውፈን ጋር በተገናኘ ጥያቄ እየጠየቅኩኝ ነበረ። ስለዚህ ከጠየቅኳቸው ጥያቄዎች መካከል ላሳይሽ። ኦኬ፣ ላንቺ ሳሳይ እዚህ ጋር ላለውም ሰው እያሳየው ነው ማለት ነው። ኦኬ፣ ስለዚህ zum Beispiel wo gehst du meistens einkaufen? ከዛ ስለ ሱፐርማርክት versus ማርክት ልዩነታቸው ምንድን ነው የሚለውን አይተናል። ከዛ በኋላ kaufst du lieber im Supermarkt oder auf dem Markt ein የሚለውን አይተናል። ከዛ በኋላ ደግሞ መሀል ላይ ሲጠይቁኝ ቀልቀል አድርጌ ሌላ ነገር ማውርቻለሁ ስለ አኮሳቲቭ። ከዛ was steht immer auf deinem Einkaufszettel? አይንካውፍሴትላችሁ ላይ ወይም ይሄ
ወረቀት ወረቀት አለች አይደል? ምን ጽፍባት እሱ ላይ ምን ትጽፋላችሁ? ከዛ ደግሞ ቪ ኦፍት ጌስቱ ኢን ደ ቮኸ አይን ቨራይን ካውፈን የሚል ከዛ መጨረሻ ላይ ደግሞ እንዴት ናችሁ እሽፓሞይዘ ናችሁ ወይ ሴቭ ታደርጋላችሁ ወይ ስትገቡ ሱፐርማርኬት ዝም ብሎ አንስታችሁ ነው የምትገዙት ወይስ ፕራይዝ ላይ ፎከስ ታደርጋላችሁ? አክተስቱ አውፍ ዲ ፕራይዘ ኢም ሱፐርማርኬት ይላል እና እንዲህ አይነት ጥያቄዎች ተጠያይቀናል። አሰልቺ እንዳይሆን ተመሳሳይ ጥያቄ ስለማልጠይቅ አንቺ ጋር ደግሞ ልምጣና ሌላ ጥያቄ ልጠይቅሽ። ኦኬ alles klar dann. ስለዚህ ich schreibe erst die Frage, okay? በዛውም ቮካብላሪ ትማራላችሁ እንደገና ደግሞ የዚህን ሀገርም ስታይል ትማራላችሁ ማለት ነው፣ ላይፍ ስታይል። ስለዚህ በተለይ እዚህ ሀገር ላላችሁት ያው ኦልሬዲ የማታውቁትን ነው የምታውቁት። ደግሞ ሌላ ሀገር ደግሞ ኢትዮጵያ ምን ሆናችሁ የምታዳምጡ ደግሞ እንዴት እንደሚኖርም በዛው ታውቃላችሁ ማለት ነው። Also, Danet, hast du eine Kundenkarte für ein Geschäft? ጥያቄው ካልገባሽ ደግሞ በደንብ አስረዳሻለሁ። Ja, ich habe eine Kundenkarte für Rewe. Zum Beispiel. Ich habe viel. Okay, gib uns ein paar, aber ich erwarte jetzt einen vollständigen Satz, okay? የተሟላ ሴንቴንስ ነው የምትነግሪኝ ማለት ነው። በዚህ ላይ ይሄንን መልስ ለመመለስ hast du eine Kundenkarte für ein Geschäft አልኩሽ። Ja, ich habe eine Kundenkarte. Ja, ich habe eine Kundenkarte für zum Beispiel Rewe. Für Rewe. ሌላ አለ? ሮዝማን und ካለ ያለውን እንዳለው ሌላውም ሰው እንዲያውቅ ዲኤም ኧረ በለው አንቺ ኧረ ተይ ፈጀሽ ካርድ ዳስስኩት። ስለዚህ በጆንያ ልጅሽ የምትወጪው አካርድሽ ጭነሽ ነው የምትወጪው ማለት ነው በመኪና። ኦኬ ዳስስኩት አዞ ከዛ በኋላ እዚህ ጋር ስትመልሽልኝ ቆንጆ ነው። ስለዚህ አሁን በሙለር ከዘጋ ነው አረፍተ ነገሩ እንደዚህ የሚያልቅ ይመስልሻል? የምታስተካክዩ ነገር ካለ አስተካክዩ። እሺ ለምሳሌ በሙለር ነው የዘጋ ነው እንበል። ኦኬ አረፍተ ነገሩ ከዛ አረፍተ ነገርሽን መጀመሪያ ቼክ እናደርገዋለን። አንብቢውና የተሳሳተ ነገር ካለ ወይም ደግሞ ሞር አሻሽለዋለሁ የምትዩ ነገር ካለ ይሄን ነገር ፊክስ እናድርገው በይ። እሺ Ja, ich habe eine Kundenkarte für Artikel ነው የምጨምርበት። ደግሞ ችግር አለ ብለሽ ታስቢያለሽ። ኮንፊደንሳችሁን ቼክ ለማድረግ ነው። ኦኬ ምክንያቱም እውቀታችሁ በቃ በምንም ነገር ላይ የተመረኮዘ ነው። ኦኬ ወንድ መጨመር አለብኝ ግን ነው እንዴት ይገባል? እየኮረጅሽ ነው አይደል? ከታች እየኮረጅሽ ነው ከታች። አንቺ በቃ ትቀጫለሽ። እሺ የት ይግባ ወንድ? መጨረሻ ላይ ዲኤም ሙላ ዘያሹ ልክ እንግሊዘኛ ላይም አማርኛ ላይም እንደዚህ እኮ ነው የምናወራው አይደል? ዳቦ ነጠላ ሰረዝ፣ ማር ነጠላ ሰረዝ፣ ወተት ነጠላ ሰረዝ እና ውሃ ትያለሽ ማለት ነው አይደል? ስለዚህ እዚህ ጋር ኦንድ ይገባል። ኦኬ ሌላ ደግሞ ቆንጆ ለማድረግ ሲባቸው ማርኬቶለር እና ሮዝማን እነዚህ እንደ ድራግ ስቶር ነው የሚቆጠሩት። ድራግ ሲባል ሀሺሽ ሳይሆን ሲመሰረቱ የተመሰረቱት ዓላማ ሐኪም የማያዛቸው መድኃኒቶች ምናምን የሚይዙ ነበሩ። እንደዚህ ሰፕሊመንተሪ መድኃኒቶች ምናምን አለ አይደል? ይሄ ማግኒዚየም ምናምን እያደጉ መጥተው ነው አሁን እዚህ ደረጃ የደረሱት። ስለዚህ ኖርማሊ ስማቸው እንደ ድራግ ስቶር ነው የሚቆጠሩት ማለት ነው። ኦኬ
ስለዚህ und dem und Miller das ist auch nicht schlecht okay ስለዚህ አንድ አንብቢልኝና አንብቢልኝ ስልሽ አውሪ በቃ ልክ እንደሚያወራ ሰው አይነን እያነበብሽ ለማውራት ሞክሪ ፍሎ እንዲኖረው ማለት ነው Ausspracheschንም ቼክ አደርጋለሁ Ja, ich habe eine Kundenkarte für Rewe, Rossmann, DM und Müller. genau ስለዚህ እነዚህ አሁን ያንቺ በጣም የምትወጃቸው ሱፐርማርኬቶች ናቸው እንበልና ኦኬ ስለዚህ የምወዳቸው የኔ የምትወጃቸውን ነገሮች ምንድነው የምትዩ እዚህ ጋር ያ ሌላ አባባልም ስላለ ያ ich habe eine Kundenkarte ብለን ሌላ ነገር ተጠቀሚ Mein Lieblings-Supermarkt? genau ስለዚህ ስንጨምር ፎን ትያለሽ ኦኬ አይደለ ፎን ማይን አሁን እዚህ ጋር አንድ ሱፐርማርኬት ቢሆን የምትጠሪው ኦኬ ለምሳሌ ሬበን ብቻ ቢሆን የምትጠሪው ፎን ማይነም ነው የምትዩ አንድ ስለሆነ ማለት ነው ኦኬ ከዛ ምን እንላለን ምንድነው ያልሻት የቀደም የጠቀስሻት ቃል ሊብ ናይን ሊብ ሊንክስ ሊብሊንክስ ሱፐር እንዳትዪ ኦኬ የኔ ተማሪዎች ሆናችሁ እቺ ሱፐር አይደለች ምንድናት ሱፐር ኤስ ከቫውል ጋር ስትመጣ ወይም ቮካል ከሚባሉት ጋር ስትመጣ ሁልጊዜ ዝ ነው የሚሆነው ድምጿ ስለዚህ ሊብሊንክስ ሱፐርማርክት zum Beispiel ቲና ሬቨ ኦኬ ስቲና አንብቢው ተፈጥሯዊ ምንድነው ናቹራል የሆነ ወሬ እንዲሆንልሽ ማለት ነው ገብተሻል ፌቨራይት ከሆኑ ሱፐርማርኬቶች ውስጥ ለምሳሌ የሬቫ አለኝ ነው ስለዚህ አንብቢው እስቲ እና Ja, ich habe eine Kundenkarte von meiner Lieblings-Supermarkt, zum Beispiel Rewe. genau ሱፐርማርኬት ነው ያልሽው ደግሞ ሱፐርማርኬት አማርኛ ወይ እንግሊዘኛ ነው አይሹ ይሄ ነው ሱፐርማርኬት እስቲ ባዩ ሱፐርማርኬት እዚህ ጋር ትንሽ ስትራግል ስላደረግሽ እዚህ ጋር ልጻፍልሽ በአማርኛ አልጽፈው ነው ሱፐር ማርክት በእርግጥ የሚያወዛግበው ለምን መሰለሽ ከኖርማል እኛ ከምናውቀው ከእንግሊዘኛ ወይም ከአማርኛ ድምጽ ጋር በጣም ተመሳሳይ ነው አይደል ለዛ ነው እንጂ ተሳስተሽ አይደለም ኦኬ አራበና ተተወኝ እሺ ስለዚህ ዳንከ ዳናይት du hast was beantwortet ስለዚህ ደግሞ ትንሽ ቁጭ ብለሽ ተጠብቂና ሌላ ማወራሽ ነገር ካለ ጠራሻለሁ ማለት እሺ ኦኬ danke እሺ ዳናይት ሌላ ወደታች ነው የሚሄደው ምንትዋ መጨረሻ ስለመጣሽ ወይም ካንቺ በታች ያለውም ሰው ሰላምዬ አንቺ ጋር ልመጣ ነው እንዴት ዋላችሁ ያቺኛዋን ሰላም ነበር የጠራሁት ግን ችግር የለውም አንቺም ሰላም ስላልኩኝ ስምሽ ነው እሺ ሰላምዬ አንቺ ጋርም ልምጣ እንዴት ነሽ እግዚአብሔር ይመስገን እሺ ይሄ ኖርማል ቫይዘ ሱፐር የኩንደን ካርታ ያለው ሰው አለ አይደለ ሁሉም ሱፐርማርኬቶች ኩንደን ካርታ አላቸዋል ኦልሞስት አብዛኞቹ ማለት እንችላለን በጀርመን ሀገር ስለዚህ አንዴ ጠብቂኝ ያ ብለን ከመለስን እውነት አዎ አለኝ ብለን ከመለስን ልክ ነው አይደለ አሁን ለምሳሌ አንቺ የለሽም ኦኬ du hast gar keine Kundenkarte wie antwortest du dann እንዴት ነው የምትመልሺው አረ የለኝም ምንም አይነት ኩንደንካርታ የለኝም ማለት ብትፈልጊ ምን የምትይመስልሻል nein ich habe keine Kundenkarte nein ich habe keine sehr schön Kundenkarte እንደዚህ ብዬ ብጽፍ ልክ ነው ወይስ ልክ አይደለም እስቲ አስተካኪ nein ich habe nicht Kundenkarte ልክ ከሆነ ልክ ነው ካልሆነ ደግሞ ለምን ልክ እንዳልሆነ ትነግሪኛለሽ ኦኬ እዚህ ጋር አንቺ ያልሻቸውን ሁለቱ ይሄ አንቺ የነገርሽ ነው እዚህ ጋር ነው የጨመርኩበት ምን ይመስልሻል እንደዚህ ተብሎ ሁለቱም ንሽትም ካይነም እኮ አይደለም ማለት ነው አይደል nein ich habe nicht
Kindergarten. Keine Mercedes. የቱ ነው? ካይነ ነው ንሽት ነው የሚባለው? Nicht keine ነው ብለው ሽፋይስሽ ካይነ በቃ ውስጥሽን ማዳመጥሽ ጥሩ ነው። መልሱ ስተት አይደለም የነገርሽ። አሁን ግን እኔ ደግሞ የምፈልገው ትምህርት ሳስተምር በእውቀት ላይ የተመሰረተ ወይም በምክንያት ላይ የተመሰረተ። ኦኬ ልጅሽ አሁን ለምሳሌ እሳት ብድግ አድርጎ ሊበላ ሲያራ ነገር አይቻልም ለምን ቢልሽ እኔ ምን አውቃለሁ ግን አይቻልም አትዩማ። ስለዚህ ልክ እንደዛ አይነት መልስ ስለምፈልግ ነው ትምህርት ሳስተምር። ሁለቱም በጀርመንኛ ቋንቋ አይደለም ማለት ናቸው አይደለም? የሆነ ነገርን ማፍረሻ ናቸው ወይም ኔጌሽን ወይም ኔጋሲዮን ይባላሉ። እንደዛ ናቸው። ግን ስንጠቀም የምንጠቀምባቸው ቦታዎች ይለያያሉ እና ብዙ ጊዜ ሚክስ አፕ ተደርገው ወይም ተቀላቅለው ወይ የሆነ ድምፅ ሰማው። ኤዱ ነሽ? ኦኬ የሆነ ድምፅ ሰምቼ ነው። ኦኬ እኔ ጋር ካልሆነ እሺ ሰላም። ስለዚህ ከእናንተ ውስጥ ገስት ውስጥ ካላችሁት ውስጥ ስንት ጊዜ አስተምሬያችኋለሁ። እዚህ ውስጥ እስቲ ለማስተማር ሞክሩ፣ ለመናገር አንዳችሁ ለምን ንሽት ወይ ለምን ካይነ ልክ እንደሆነ ለምን ንሽት ልክ እንዳልሆነ በዚህ አረፍተ ነገር ውስጥ ንገሩን እስቲ ካለ አንድ ሰው ማይክ አብርቶ። እሺ ካይነ ሲሆን ለምን ዚያሹ። ስለዚህ ይሄኛው አረፍተ ነገር ሰላም እየሰማሽ ነው? መልሱን የመለስሽው ሰላም ማለት ነው። ካይነ የምትይው መቼ ነው መሰለሽ? ለምንድን ነው? ለኖመን። እሺ ኩንደን ካርታ ist die ኩንደን ካርታ አይደለም? ስም አይደለም? ስለዚህ du hast recht እዚህ ጋር ንሽትን መቼ ነው የምንጠቀመው አልሽኝ? ኤዱ ናት አይመለሰች? አንቺ ነሽ የመለስሽው? መቅዲ ነበረች ወይ? መቅዲ ከሆነች እሺ። ስለዚህ ንሽትን ምንድን ነው ያልሽው መቅዲ? ለነገሮች ባይዘወይ ስሞችም ነገሮች ናቸው። ስለዚህ ቨርብ ለቨርብ und ሌሎች ነገሮች በቃ ኦኬ። ቨርብን በዋናነት ግን ግስ ላይ ነው የምታተኩሩት። እንደው ንሽት ለቨርብ ብቻ ነው አገልግሎት ላይ የሚውለው ብያችሁ አንድ ምሳሌ ሳልሰጣችሁ መሄድ አልችልም። ስለዚህ እዚህ ውስጥ ካላችሁት ውስጥ አሁን ከመለሳችሁት ውስጥ ምሳሌ መስጠት የሚችል ሰው አለ? በንሽት የሚሰራ የሚሞክር ሰው አለ? zum Beispiel ለምን አስጨንቃቸዋለሁ? ich habe nicht geschlafen ይባላል ለምሳሌ አይባልም? ich habe kein geschlafen እንላለን? Nein አይባልም። ለምን? schlafen ምንድነው? ich komme nicht das geht auch ich komme nicht እነዚህ እዚህ ጋር የምታዩቸው መልሶች አሁን ሁለቱም ያሉት ለምሳሌ ሽላፈንንም ኮመንንም ብትወስዱ ich komme keine ich habe keine geschlafen አይባልም። ስለዚህ እውነት ለመናገር ካይንም አፍራሽ ነው ንሽትም አፍራሽ ነው። ግን አገልግሎት ላይ ሲያውሏቸው ጀርመኖቹ ምንድነው የሚያደርጉት ማለት ነው? ካይነ ወይም ካይነን የሚጠቀሙት ለምንድን ነው? ለስሞች ነው ማለት ነው። ስለዚህ ይሄ ነገር አይደለም የሆነ ሰውዬ ቆሞ ሴት ነኝ ቢላችሁ ናይን ዳስ ኢዝ ካይነ ፍራው ነው ትሉታል። ዳስ ኢዝ ንሽት ፍራው እንዳትሉ። ኦኬ ለምን? ፍራው ኖመን ስለሆነ ማለት ነው። ስለዚህ በዛው መልሱልኝ ኮንሰፕቱን ለማስጨበጥ ያህል ነው ይሄንን እያደረኩ ያለሁት። ስለዚህ ሰላምዬ ተመለሰልሽ አሁን መልሱ? ያ ዳንከ። አሁን ከዚህ በኋላ ሰው ሲጠይቅሽ እንዴ ካይነ ማምለው ከካይነው ቀጥሎ ወይም አረፍተ ነገሩ ላይ ኖመን ስላለ ነው። ንሽት ደግሞ የምለው ለምንድን ነው? ለግስ ነው። ኦኬ ለድርጊቶች ለሚፈጸሙ ድርጊቶች ich esse nicht ich schlafe nicht ich mache nicht etwas የማይደረጉ ነገሮችን አላደርግም አይሆንም ምናምን በምትሉ ሰዓት እንደዛ ነው። አይደለም ከሆነ ግን ይሄ ነገርማ ዳቦ አይደለም፣ ይሄ ኮምፒውተር አይደለም፣ ይሄ አበባ አይደለም፣ ይሄ ወንድ አይደለም ስትይ የምትጠቀሚው ካይነ ምናምን። እሺ ስለዚህ
መልካም። ስለዚህ ይሄን ነው ያልኩሽ። ልክ ልጆቻችን ጥፋት አጥፍተው ለምን ሲሉን በዚህ ምክንያት ብለን መልስ እንደምንሰጠው ቋንቋችሁ ላይም እውቀታችሁ እንደዛ ከሆነ እመኑኝ፣ ቢአይንስ በሉት ሲአይንስ በሉት ኦፍኮርስ ቋንቋ አጥንተን ነው የምንፈተነው፣ ግን የምታጠኑትን ግን ትቀንሱታላችሁ ብዛቱ ማለት ነው የምትጨነቁለት ነገር። ስለዚህ ኩንደን ካርተ ምን እንደሆነ የማያውቅ ሰው አለ ከእናንተ ውስጥ? ዝም ብዬ ጠይቄ ስላለፍኩኝ የማያውቅ ሰው አለ? ኩንደን ካርተ ምን እንደሆነ እንዲህ የሚባል ነገር አለ እንዴ ደግሞ እንዳትሉኝ፣ አስተምሬ አለ። ስለዚህ ይሄ የሚያሳየው ሁላችሁም ታውቃላችሁ ኩንደን ካርታዎች ማለት ነው አይደለ? ስለዚህ ከኩንደን ካርታዎች ለምሳሌ አንዳንዶቹ የአንድ ገሼፍት ብቻ የሚሆኑ ይችላሉ። ለምሳሌ የአንድ ገሼፍት የራሱ የዛ ድርጅት ብቻ ማለት ነው። ፕሮባብሊ እንደው እንትን ካለልኝ ከሰራልኝ አንድ ሁለት ላሳያችሁ እና እሺ፣ አንቺ ጋር ነው ሰላም? እየነዳሽ ነው ወይስ መንገድ ላይ ነሽ? ኦኬ። ስለዚህ ኩንደን ካርተ እስቲ እዚህ ጋር ያላችሁ ሰዎች ኩልቱሩን ማወቅ ስላለብን የዚህን ሀገር ኩንደን ካርተ የአንድ ገሼፍት ካርታዎች የምታውቋቸው አሉ። አንድ ገሼፍት ማለት ነው። ለምሳሌ ኩንደን ካርታ ያለው ምን አለ? ለምሳሌ ሬቨ አይደል ያልሽኝ ቅድም ዳናይት? ምንድን የሆነ ቦን የሬቨ አፕ ሬቨ ነው የሚባለው? የሆነ ሌላ ስም ነው ያለው ቦን ኦር ሰምቲንግ ምንድን ያልሽኝ? ኢ ቦነስ ነው ቦነስ ነው የሚለው። ኦኬ እንደዛ አይነት ስም ነው ያለው። ኦኬ አንዳንዶቹ ደግሞ ብዙ ችግር የለውም። አንዳንዶቹ ደግሞ ብዙ ገሼፍቶችን የያዙ አሉ። ለምሳሌ አንድ የሚታወቅ አለ አይደለ? ሁላችን የምናውቀው ይሄን ታውቁታላችሁ። ፔይባክ ነው የሚባለው። ፔይባክን የማያውቅ ሰው አለ? ታንክስ ቴሎች ውስጥ አለ። አይ ቲንክ ዲኤም አለው መሰለኝ ነገር ዲኤምን በዚህ ስር መሰለኝ። አይ ዶንት ኖ ኔቶም እንደዛ መሰለኝ እና ሌሎችም አሉ። ምንድናቸው እነዚህ? ፖይንት ትሰበስባላችሁ። ያው የሰበሰባችሁት ፖይንት ከጊዜ በኋላ ወደ ብር ይቀየራል ማለት ነው። ስለዚህ በዚህ መልኩ እነዚህ ኩንደን ካርታ የሚባሉት ነገሮች አገልግሎት ላይ ይውላሉ ማለት ነው። ኦኬ እሺ፣ ሁለተኛዋ ሰላም አለሽ? ሁለተኛዋ ሰላም እያለሽ ወይ? ሁለተኛዋ ሰላም ሞገስ ሳትሆን ያችኛዋ። እየሰማችሁኝ ደግሞ እንደሆነ እንዳቅ ወይ የለችም አለን በሉኝ። ሌሎቻችሁ አላችሁ? ሌሎቻችሁ አይ አለን። አዎ ተሰማለን። ወጣለች። እሺ፣ ስለዚህ ሰላም የለችም ማለት ነው። መቅዲ አውስዲያሽ ቫይስ አለሽ? እሺ መቅዲ፣ ከአንቺ ጋር ደግሞ ሌላ አንድ እንስራ። እሺ አሁን ደግሞ ስለሚገዙ እቃዎች ነው የምጠይቅሽ። ኦኬ አንቺ ስለምትገዣቸው ማለት ነው። ካውፍስ ዱ ሊበ እዚህ ሀገር ሱፐርማርኬት ውስጥ ሲገባ ሁለት አይነት አገዛዝ ነው የምንገዛው። ካውፍስ ዱ ሊበ Erstmal, hast du die Frage verstanden? ጥያቄው ገብቶሻል? ኦኬ፣ እዚህ አልገባሽም ማለት ነው። በደንብ አረፍተ ነገሩ ጥሩ ነው፣ የምትገዡ ነው። ኦፍኮርስ ግን ምን የሚል genau. Und dann, ich werde das jetzt auf dich wieder fragen, kaufst du lieber Markenprodukte oder Billigprodukte? Und
hast du eine Antwort? አንድ ሰው መጥቶ በጀርመንኛ እንዲህ ብሎ ቢጠይቅሽ ኖርማል ኮንቨርሴሽን ላይ ይጠይቃሉ። አንድ ያወርሻል። እንዴት ነው እንደዚህ አይነት ነው እንደዚህ አይነት ነው ገዥ ላይ ይልሻል እና ja, ich kaufe lieber Markenprodukte. Hast du einen Grund, warum du das kaufst? Weil ብለሽ መናገር ትችላለሽ። በግሩንድን ማድረግ ትችላለሽ። ጋራንቲ እሺ weil es hat I think ጋራንቲ በሚል እንያዘው። እሺ አንቺ ነሽ የምትወስኚው። እኔ የተባልኩትን ነው የምጽፈው። weil hat Garantie es ist ያ ስለዚህ እስቲ ሙሉን አንብቢው ከዛ በኋላ ደግሞ እናወራለን። ቼክ አድርገሽ ልትመጪ ነው። እሺ ለምን እንደሆነ አላቅም። ኮሜንትም ምንም እየጻፋችሁ ከሆነ አላቅም። ምንም ነገር አይታየኝም እና ፕሮባብሊ ኢንተርኔት ምናምን ከሆነ አላቅም። እሺ ያ ich kaufe liebe Markenprodukte weil es hat Garantie weil hat es Garantie ነው ያልሽኝ? እንደዚህ እሺ ኮሜንት ላይ እየሞከሩ ነው። እኔ ምንም ስለማይታየኝ ነው። እስቲ ጎንበስ ብለሽ ሌላ ምን እየታየኝ ስላልሆነ ነው። ስለዚህ የኔ ኢንተርኔት ላይ ችግር አለ ማለት ነው። አንዴ ቆይ ማተር ዋናው ከአንቺ ጋር ማውራቴ ነው። ኔትወርኩ ግራ ስላጋባኝ ነው እና ኦኬ አይሽ አሁን መጣልኝ። እስታክ አድርጎ ነበር ማለት ነው ቲክቶክ። በጣም ግራ የገባው አፕ እኮ ስታወራ ድምጽህ እንትን ይል ነበር እየተጎተተ። አሁን ተመልሷል። አሁን ደህና ነው። አሁን ይሰማኛል። እኔ ከቅድሙ ይሻላል ከመጀመሪያው። ኦኬ የእናንተንም ኮሜንታችሁን አሁን እያየሁት ነው። እስካሁን ምንም አይታየኝም ነበርና በቃ መጨረሻ ያሉን ቢሆን እንዲህ ኦኬ ቫይል ኤስ አሁን አንቺ ያልሽኝ ቫይል ኤስ ሃት ጋራንቲ ኢስት ነው ያልሽኝ አይደል? ቫይል ኤስ ሃት ጋራንቲ ኢስት ዜያሹን እሺ አንቺን አረብሽሽም ይቀመጥና ይሄንኑ አረፍተ ነገር ኤዱ እስቲ ሞክሪ። ኤዱ አለሽ? አለው ዛቢ። እሺ አንቺ ደግሞ እስቲ ያንቺን አንቺ የኔ መልስ ነው የምትይው። አንዴ ላስተካክል። አቶ ጎግሌ ጋር ደርሰሽ መጣሽ እና ያ ማርያምን አልወጣውም፣ ግን ኤስን አጥፋው። በቃ መግዲ የመጨረሻዋን ዋጋ አሳውቃናለች። እሺ መሸጫት ሌላ እንትን ነው የሚሰጠው፣ ሌላ ቨርብ ነው ፕሮናንሴሽን ነው የሚሰጠው። እሺ ስለዚህ በዚህ እንይዘዋለን። ወደ ኤዱ እንምጣ። ጋራንቲ የሚለውን እኔም እንግሊዘኛውን የጻፍኩት ጋራንቲ። እሺ አሁን ኤዱዬ ደግሞ አንቺ ደግሞ ሞክሪ እስቲ የመቅዲንም መልስ በራስሽ መልስ መልሽልኝ አንቺ በምትችው። Ja, ich kaufe lieber Markenprodukte. Ja, ich kaufe lieber Markenprodukte, weil es gesund ist.
gesund ist እሺ ስለዚህ ይሄኛውን የጋራንቲው ላይ መጀመሪያ ማስታረቂያ እናርግ መቅዲ ሌላ መልስ ስለመለሰች ማለት ነው እሷ ich kaufe lieber Markenprodukte weil es ልክ ነበርሽ ኦኬ es Garantie ist ሳይሆን Garantie hat ኦኬ እሺ እሺ አሁን ፕሮዳክቱ ጋራንቲ አለው ነው አይደል ያልነው ጋራንቲ ነው አይደለም እንለው አንቺ ያልሽው በኢስት ከዘጋሹ ፕሮዳክቱ ጋራንቲ ስለሆነ ማለትሽ ነው ማለት የፈለግሽው ግን ጋራንቲ ስላለው አይደለም አንተ የፈለግሽው የመኖር ግስ ደግሞ አለኝ ምናምን ስንል ich habe ነው የምንለው የሆነ ነገር አለው ደግሞ ካለን ሀት ነው የምንለው ነገርየው እንትን ሀት ግን ልክ ነኝ ሀትን አምሽሉ ስላላመጣሁት ነው አይደል አው ሀትም አለሽ ኢስትም አለሽ አንቺ እንደገና ኤስንም አስጠፋሽ ስለዚህ አሁን ይሄንን አንብብ ማርኬትን ፕሮዳክት weil es Garantie hat ማርከን ፕሮዳክት ምን እንደሆነ ግን አውቀሻል ይሄ ማርክ ያላቸው አይደሉ ማርክ ያላቸው እቃዎች ብራንድ ነገር ማለት ነው ብራንድ ማለት ነው ብራንድ ዲሆኑ ኦኬ ብራንድ የተደረጉ ምናቃቸዋል አይደል ለምሳሌ አሁን ቸኮሌት ለምሳሌ ስኒከር የሚባል ሊኖር ይችላል አይደል የስኒከር አይነት ቴስት ያለው ግን ሌላ ደግሞ ቢሊገ ፕሮዳክት ሊኖር ይችላል ግን አናቀውም ስም ብዙ ፌመስ አይደለም ማለት ነው ላይክ ጫማ ምናምን ስትገዢ አዲዳስ የሚለውን ጫማ በ100 ብር ልትገዢ ትችያለሽ ሌላ ምንነቱ የማይታወቅ በ10 ብር ልትገዢ ትችያለሽ ራሱን በአዲዳስ ደረጃ ያለ ማለት ነው ስለዚህ አንቺ ማርከን ፕሮዳክት በምግብ በሱፐርማርኬት ስንወስደው ወይ አንቺ ባየሽበት እይታ ሞር ጋራንቲ ስላለው ነው አልሽ ብሊገ ፕሮዳክት ደግሞ ጋራንቲ የለውም ብለሽ ታምኛለሽ አይደል ከዛ ደግሞ የዱዬ ደግሞ ምን አለች ich kaufe lieber Markenprodukte weil es gesund ist ብላ መለሰች ማለት ነው ኦኬ gibt es jemand der einen anderen Grund hat zum Beispiel wie Mintwab kaufst du lieber Marken oder billige Produkte Mintwab bist du da መጀመሪያ አለሽ Mintwab ካለሽ ጥሩ ካልሆነ ደግሞ አባተ ኪዳነ bist du da ja alles klar was kaufst du dann lieber Marken oder billige Produkte Nee, ich kaufe billige. Ja, kannst du uns einen Satz also geben oder Ja, versuch mal. Ich kaufe billige Produkt. Ich kaufe ein billige Produkte. Okay. So, Produkt ይሆናል በፕሉራል ሲሆን እንደዚህ ይሆናል አንድ ስለሆነ ማለት ነው ኦኬ አይን ብለሽ ስለነገርሽኝ አይሹ እዚህ ጋር ስለዚህ ich kaufe lieber ልበለው ልጨምርበት gerne ja alles klar was ist dein Grund warum kaufst du lieber also billige Produkt oder billig Produkt weil es anderes sehr teuer ist weil ቆንጆ እስቲ weil weil sehr teuer ist ቆንጆ ነው ያልሽው እዚህ መሃል ላይ የምናስገባው እናስገባው weil ich kaufe nicht teure Sachen weil ich kaufe nicht teure Sachen ሳይሆን Sachen danke alles klar ስለዚህ አንቺ ጋር ማውን ሴንቴንስ ኮንስትራክሽን ላይ ወይም ዛት ዝባው የሚባለው ላይ ትንሽ ፊክስ እናርጋ አይደለ ቫይል የሚባለውን ስንጠቀም ትንሽ ስትራክቸሩ ስለሚቀየር ማለት ነው ቋንቋ ላይ እንዳትወዛገቡብኝ ማለት ነው ኦኬ ich kaufe lieber ein billig Produkt weil
ich kaufe nicht teure Sachen አሁን አንቺ ቫይል ባይኖረው ይሄ የሰራሽው አረፍተ ነገር ሙሉ አረፍተ ነገር ነው። ቫይል ስላለ ግን በቫይል ምክንያት ወይም ምክንያቱም በማለታችን ምክንያት ይሄ አረፍተ ነገር ቅርጹ ይቀያየራል። ኦኬ ስለዚህ እዚህ ጋር ich kaufe lieber ein billig Produkt weil ich ልክ ነው። ምን ይመስልሻል? ማስተካከያ ለራስሽ ትሰጫለሽ ወይስ ሌላ ሰው እድል ልስጥና ያስተካክልሽ? Ich nicht kaufen. Ich nicht kaufen. Ich nicht kaufen. Teure Sachen? Teure Sachen. Teure Sachen. Okay. እሺ ስለዚህ አባተ ልልሽ ነው። እሺ አባተ የወንድ ስም ነው የማውቀው። አባተ ያላትን ሰጥታለች አይደል? የወንድ ስም ነው አባተ ወይስ አባቴ ለማለት ነው? ማለት የፋሚሊ ስም ነው። ኦኬ ስለዚህ በሱ ሊያዘው ባይ ዘ ዌይ ኮሜንት ላይ 1-3 መልሶችን የዚህን አረፍተ ነገር የዚህን ጥያቄ 3 መልሶችን ቢያንስ ለመውሰድ ሞክራለሁ። ግን የሷን ደግሞ ምን ትዋብ ካለሽ ጥሩ፣ ካልሆነ ደግሞ ሮቦት ደግሞ ካለሽ መልስ ስጪ፣ ወይ የሷን ደግሞ ማስተካከል ከቻልሽ ደስ ይለኛል። ካልሆነ ግን የራስሽን ተዘጋጀሽበት ካለ ሮቦት ደግሞ መልስ ስጪኛለሽ። ኦኬ ካውፍስቱ ሊበ ማርከን ፕሮዳክተ ወደ ቢሊገ ፕሮዳክተ ለሚለው ማለት ነው። ከዛ የሷን ለማስተካከል እንሞክራለን። አለሽ ሮቦት? እሺ ሮቦት ከሌለሽ ደግሞ ፊራ በስቱዳ ፊራ ሚንዳ ዳኒ አሁን ነው የመጣሁት። እኔ እየሰገድኩ ነበር ዳኒ። እሺ አባቴ እሺ እንደውም ከሱ ራሱ አቋርጠ እንዳይሆን ጨርሰን የመጣዋ እንዳታስቀስፈን ጨርሰን የመጣሁት አንዴ ሌላ ሰራና ቀጣይ እሰራለሁ። እሺ አባቴ ንገረኝ። አሁን ማውራት እችላለሁ በለኝ። እሺ ዝም ብለህ እንኳን እሺ አባቴ። ስለዚህ ኮሜንት ላይ ያላችሁ ሰዎች ሁላችሁንም እዚህ ጋር ስለጠራው ቢያንስ አንዳንዴ ኮሜንት ላይ ያላችሁ ሰዎች ይሄኛውን አረፍተ ነገር አስተካክላችሁ እስቲ ጻፉ። ich kaufe lieber ein billig Produkt weil ich nicht kaufen teure Sachen ብላለች እና የምትሉት መልስ ካለ እስቲ አስቀምጡ። ich kaufe መክሊት እሺ ich kaufe lieber billige Produkt okay billig በሚል እንያዘው weil ich habe keine Geld ist መክሊት ሌላ ሰው አለ የሚሞክር ኮሜንት ላይ የጻፈ ሰው weil ich Geld ቆንጆ ነው። ሌሎች መልሶች እያየው ነው። የሷን ማስተካከል የሚችል ሰው ካለ ግን ነቡ weil ich nicht teure Sachen kaufen möchte sehr schön ነቡ እሺ ያንቺን ይዤዋለሁ። ናና እንዴት ነሽ? ደህና ነሽ ብያለሁ። weil ich mir viel Geld sparen kann sehr schön ich kaufe lieber billig weil ich kein mehr Geld habe okay das geht auch weil genau ስለዚህ ከሶስቱ ሁለቱን ልምረጥ። ነቡንና ናና የመለሱትን መጀመሪያ አንቺን እናስተካክለው። ኦኬ ምክንያቱም ነቡ ቆንጆ አርጋ እንደውም ሌላ ነገር ጨምራበት ስለጻፈች እንየው። እሺ እሷን አባተ አሁን አንቺ ጋር ያየሁትን ችግር ብቻ ልንገርሽ። አብሪና ማይክሽን ich kaufe lieber ein billig Produkt አልሽና weil ልክ ነው። ኦኬ ich ካልሽ በኋላ ግስሽ ኦኬ የተጠቀምሽው ግስ ጥግ ላይ ነው የሚሆነው። ግስሽ ቨርብሽ ያንቺ ቨርብ ማለት ነው። ስለዚህ ባንቺ ኬዝ ካውፈ ነው። ለምሳሌ ባንቺ ኬዝ ኦኬ weil ich nicht teure Sachen kaufe አየሹ አባተ አለሽ አይ ሆፕ አለሽ ብዬ አስባለሁ። ይሄ ያንቺን ነው። ከዛ ያንቺ ላይ ደግሞ ነቡ ምን አለች? አንቺ ስለማልገዛ ነው ያልሽው። እሷ ደግሞ ምን አለች መሰለሽ ነቡ ኮሜንት ላይ መግዛት ጭራሽ ስለማልፈልግ አለች። ስለማልፈልግ ጭራሽ። ስለዚህ በዛ ጊዜ ደግሞ ሞዳል ቨርብ ነው የተጠቀመችው ካውፍን möchte። ስለዚህ ያንቺን መጀመሪያ የተስተካከለውን አንብቢው። ይሄኛው አባት ich kaufe lieber eine billige Produkt weil ich nicht teure Sachen kaufen sehr schön kaufen አይደለም kaufe ich ካልሽ እዚህ ጋር ደግሞ ቲፕ ልስጥሽ እሺ ለሌላ ጊዜ weil ካልሽ በኋላ የአረፍተ ነገሩ ባለቤትም ይመጣል ከዛ መጨረሻ ላይ ቨርቡ ይመጣል ኦኬ
ቨርብሽ ይታይሻል እዚህ ጋር ካውፈን ያልሆነበት ምክንያት ለምን እንደሆነ ገብቶሻል? ለምን ካውፈን እንዳላልኩ ገብቶሻል? ነጠላ ነገር ስለሆነ ንጥል ነገር ንጥል ስለሆነ ሳይሆን የአረፍተ ነገሩ ባለቤት አንቺ ነሽ፣ አንድ ሰው ነሽ። ታይሻል አይሹት ጋር። ስለዚህ ሁል ጊዜ ቨርባችሁ መጨረሻ ላይ ኮንጁጌት አድርጋችሁ የምታስቀምጡት ቨርብ የአረፍተ ነገሩን ባለቤት አይቶ ነው ቅርጹ ነው የሚወስነው ማለት ነው። ስለዚህ እዚህ ጋር ካውፈን ያላልሽበት ምክንያት ለዛ ነው። እሺ እንዴ ታዲያ እዚህ ጋር ኢሽ ካውፈን ብዬ ለምን ታዲያ እዚህ ጋር ለምን ኢሽ ካውፈን የላይኛው ላይ ኢሽ ካውፈ ብዬ ለምን ታችኛው ላይ ኢሽ ካውፈን ሆነ ብለሽ አትጠይቅኝም? ይኸው እዚህ ጋር ታይሻል። ሁለተኛው የነቡን የመለስኩት ላይ እዚህ ጋር እኮ ካውፈን ነው ያልኩት። የአረፍተ ነገሩ ባለቤት ግን ምንድን ነው? ኢሽ ነው እኮ እዚህ ጋር ማለት። ለምን ይመስልሻል እዚህ ጋር ካውፈን የሆነበት ምክንያት ስትገምች? መሽታ ዘሽን መሽታ ሞዳል ቨርብሽ ግስሽ በዚህ ሰዓት ላይ ማን ነው? ዋናው ማለት አረፍተ ነገርሽን የሚመራልሽ ግስ ማን ነው ማለት ነው? ሞዳል ቨርቡ ነው ማለት ነው። ስለዚህ ሞሽተን አላልሽም፣ አይሹ ሞሽተ ነው ያልሽው። ስለዚህ በዚህ ኬስ ይሄኛው ካውፈኑ አይደለም የሚወስነው፣ ኮንጁጌሽን የሚባለውን የሚወስነው ሞዳል ቨርብሽ ነው ማለት ነው። ኦኬ አሁን ይሄ ኖርማል አረፍተ ነገር ቢሆን ኖሮ እንደው ሞዳል ቨርብ ባይሆን ኖሮ ከቫይሉ ቀጥሎ ያለውን እንዴት ብለን እንደምንጽፈው ላሳይሽ። ይኸውልሽ ich möchte nicht teure Sachen kaufen። አይሹ ich möchte ነው ያልሽው። ስለዚህ ስቲል ካውፈኗ ራሷ ናት አይደል? ያንቺ አረፍተ ነገር ላይ ግን ቢሆን እዚህኛው ላይ ቢሆን ግን ich kaufe nicht አይደለም የሚሆነው እዚህ ጋር ይኸውልሽ ich kaufe nicht teure Sachen። ስለዚህ ከኢሽ ቀጥሎ ወይም እንደ ፖዚሽን ስባይ ላይ ወይም እንደ ቨርብ እንደ አረፍተ ነገሩን የምንገልጽበት ቨርብ አድርገን የምንጠቀምባቸው ቨርቦች በዚህ ሰዓት ሞዳል ቨርቦቹ ናቸው። ኦፍ ኮርስ ሞዳል ቨርብ የታወቀ ነው፣ ሃውፕት ቨርብ አለው። ዝም ብሎ ሞዳል ቨርብ ብቻውን ከ90% አንዳንዴ ነው የሆነ ነገር እሺ ሞስት አይትፋስንሽ በምትል ሰዓት እንጂ ብዙ ጊዜ ሁሉ ጊዜ አጋዥ ግስ አለው። ማነው ዋናው ግስ አለ ራሱን እንደ አጋዥ ግስ አድርጎ ስለሚገባ ማለት ነው። ስለዚህ አይ ሆፕ አይባተ የሆነ ነገር ተምረሽበታል ብዬ አስባለሁ አይደል? ኦኬ ያ በጣም አመሰግናለሁ። መልካም። ስለዚህ እውቀታችሁን ሁሉ ጊዜ መሰረት እንዲኖረው የሆነ ነገር ላይ ተተረመረኮዘ እንዲሆንላችሁ ጥረት አድርጉ። ምክንያቱም ይሄ የሆነ በግምት ብቻ ከሆነ ወይም ደግሞ በቃ የሆነ ሰዓት ላይ በሆነ አጋጣሚ የተማራችሁትን ብቻ ከሆነ የምትይዙት ለሰው ለማስረዳት ኢቭን ራሳችሁ ደግማችሁ ለራሳችሁ ምክንያት ለመስጠት ትቸገራላችሁ። ስለዚህ በዚህ ያዥልኝ እላለሁ። እሺ አባተ እያልኩሽ ነው። ቻው እንግዲህ ላስትን የሚኑ ስላልሽ በዛ ስም ጠራሻለሁ። አለስክላ ቃል እንደገባሁት እስቲ መልስ የተመለሰ ካለ የተለየ ነገር ካለ እነሱን 1-3 ልውሰድና ሌላ ጥያቄ አስገባለሁ። እናንተን ግን ከፊራና ከሮቦት ከምንትዋብ ውጪ ሌሎቻችሁን ሰው ካለ ነው፣ ከሌለ ችግር የለውም። ያ 1-4-5 ሰው ሪኩዌስት የላከ ሰው ይታየኛልና ራሳችሁን በመፈጥፈጥ ትተባበሩኝና ከዛ መልሼ እንደገና አስገባችኋለሁ። ችግር የለውም እንወርዳለን። እሺ ሰላም። እሺ ሰላም። ያመሰግናለሁ። እስከዛው እኔ እናንተ እስከምትወዱ እዚህ ጋር ያላችሁት ኮሜንት ላይ የተመለሱትን 1-2 እንኳን ፈልጌ እንትን ልበል። ሳይመን መኮንን ich kaufe liebe Markenprodukte weil sie ሳይመን ወይኔ ሄደብኝ። የሳይመንን እያነበብኩ ኮሜንቱ ሄደብኝ ወደ ላይ። weil sie ምን ብለን የጻፍከው? ሳይመን ቫርተማል ዳንከ ጉራጌ ፍቅር ነው። ዳንከ እንተዋወቃለን። ያው ዳንከ ብያለሁ። weil sie eine gute Qualität haben sehr schön ich kaufe lieber Markenprodukte ነው የሚባሉት weil sie eine gute ኳሊቴት ወይም ኳሊቴት ነው የሚባለው ሲጻፍ ኳሊቴት haben። ከሳይመን ውጭ የተጻፈ ያዩ አይመስለኝም። ካለ መጻፍ ይችላል። ሳይመን እንደገና ደገምክ። ኦኬ የቅድሙን ደገምክልኝ። ዳንከ ሳይመን
እሺ ሪፖስት ሼር ምናምን የምታደርጉ ሰዎች በጣም አመሰግናለሁ። ዳንከ ያው አርፍደን እየጀመርን ስለሆነ ነው ትንሽ የተቸገርኩት እንጂ 21 ሰዓት ብትጀምሩልኝ እኔም በሰዓቴ እወጣለሁ፣ እናንተም ደግሞ ብዙ ነገር ትማራላችሁ። እና 21 ሰዓት ስለሆነ ትምህርቴ በዛ ሰዓት ለመምጣት ሞክሩ። ich kaufe lieber billige Produkt weil መክሊትዬ weil kein Geld habe ማን ነው ጌልድ የሌለው? እሱን መጨመር አለብሽ። የመክሊትን አስተካከል ጻፍላትና እሱን ትላለን። ich kaufe lieber billig ወይም billige ጥሩ ነው billig Produkte weil አልሽና ምን አልሽ መሰለሽ kein Geld habe ገንዘብ የሌለውን ሰው መጥቀስ አለብሽ። ምክንያቱም ካልሽ በኋላ እሺ መክሊት ያንቺን መልስ እየሰራሁት ነው። ስለዚህ ገንዘብ የሌለሽ አንቺ ከሆንሽ weil ich kein Geld habe ብለሽ መናገር ትችያለሽ ማለት ነው። ይበቃል። ይሄንን ከመለስኩ ለእናንተ ወደ ሌላ ጥያቄ ደግሞ እንገባና አዲስ ተተኪዎች ደግሞ እናስገባለን ማለት ነው። ከነሱ ጋርም የተወሰነ ነገር እንሰራለን። እሺ alles klar። ለዚህ አዲስ መጪዎችን ደግሞ ሰላም እላለሁ። መጀመሪያ ላስገባና ታፕታፕ አድርጉ ወይ ሪፖስት ምናምን ይሄ የሚደረጉትን ነገሮች እንዳለ አድርጉ። እኔ ደግሞ ስራዬን ልስራ። ኦኬ ዳንከ ብያለሁ ሁላችሁንም እንትን የምትሉ ሰዎች። ስለዚህ ሪኩዌስት ላስገባ ገስት ላይ ያላችሁ ሰዎች 8 ካልሞላ ቅድም የወረዳችሁትም መላክ ትችላላችሁ። ስንት ሰው እንዳለ ስላላወቅ ኦኬ ብዙ ሰው አለ። ኦኬ ያ ስትገቡ ያው እንዳይረብሽባችሁ ሚት ማድረግ ትችላላችሁ። ጄሪ መውረድ አለብን። ዛፍ መቅድዬ ሞክረሽ አላቅድም ምን ትዋብ የት እንደገባች አላቅም። እድል ለመስጠት ነው። ከዛ አይ ቲንክ ገና ከ58 ነው። አንድ ዙር ቻንስ ሊኖራችሁ ይችላል ደግማችሁ የምትገቡበት። እሺ በቃሽ። እሺ መቅድዬ እሺ አመሰግናለሁ በጣም ስንት እንደደረሰ አላቅም። ሄዊ ሪኩዌስት ልካችሁ መቀመጥ ትችላላችሁ። የወረዳችሁ ሰዎች ስንት ነው የደረሳችሁ? 1 2 3 4 5 6 7 8 ኦኬ። ስለዚህ እያሰራው አስወርዳችሁና እታች ላይ 1 2 ሰው ይታየኛል እነሱንም እንዳስገባ ማለት ነው። ስለዚህ ምንትዋብ ያለሽ አይመስለኝም። ካለሽ አለው ብለሽ ጻፊልኝ። ካልሆነ ትንሽ ጠብቄ እንትን አደርግልሽና በሌላ ሰው ተካሻለሁ እንደገና ሪኩዌስት ትልኪልኛለሽ። ስለዚህ ፊራ ኤኒ ታይም በቻልክ ሰዓት አሳውቀኝ ማውራት እችላለሁ ብለህ በምታስብበት ሰዓት ላይ እሺ። ያንተን መልስ ነው የምጠብቀው እኔ ዳን እችላለሁ። በቃ አሁን ማውራት በቃ ከቻልክ በቃ ካንተ ጀምራለሁ ወደ ላይ ሄዳለሁ እየጠየቅኩኝ ማለት ነው። Also heute es geht Einkaufen und wir versuchen uns ein paar Sätze zu bauen und dann ein paar Vokabulären und Redewendungen und auch Begründungen auch zu bauen, warum wir was machen oder warum wir was kaufen, warum wir eigentlich unsere Begründungen ምክንያቶቻችንን ማስቀመጥ አለብን። የሆነ ነገር አልፈልግም ስንል የማትፈልጉበትን ምክንያት መናገር፣ እንትን እወዳለሁ ስንል የምትወዱበትን ምክንያት መናገር መቻል አለባችሁ። እሱን ጨምሮ ቮካብለሪም አለው አረፍተ ነገሮችም አሉት። አንዳንድ ደግሞ የተለያየ አይነት መንገድ ተጠቅመን የምንጠቀምባቸውን የንግግር መንገዶች እነሱም ነገሮች ስላሉ እሱንም እናወራለን። ስለዚህ በፊራ እንጀምርና ፊራ ደግሞ አንድ አዲስ ጥያቄ አምጥቼ ከሱ ጋር በተገናኘ የተወሰነ ነገር እናወራለን ማለት ነው። ኦኬ ich weiß so also ich werde das erst schreiben መጀመሪያ ልጻፈው ለሌላው ሰው እንዲታይ ማለት ነው። Also, Fira. Bezahlst du lieber bar oder mit Karte? Ich liebe mit Karte. Alles klar. Liebe mit Karte es ist eine Antwort, aber ich erwarte immer einen vollständigen Satz. የተሟላ ሴንቴንስ መስማት ፈልጋለሁ። አረፍተ ነገር ነው። ኦኬ bezahlst du lieber bar oder mit Karte ስልህ
አንተ የምትከፍልበትን መንገድ ያ ያ እዚህ ጋም ቆይ አንተን ከማለቴ በፊት ያ ብላችሁ የምትመልሱት ኡደ የሌለበት አረፍተ ነገር ሲሆን ነው። ይታያል። አሁን እዚህ ጋር ቅድም ማስተካከላችኋለሁ ብዬ ረስቼው ነው ስጠይቃቸው ካውፍስ ቱ ሊበ ማርከን ፕሮዶክተ ወደ ቢሊግ ፕሮዶክተ ብዬ ስጠይቃቸው ያ አሉ። ይሄ ያ ናይን ፍራጋ አይደለም። ኦኬ das ist einfach ኦፕሽን ነው እዚህ ጋር ሰጠዋችሁ። ስለዚህ ich kaufe ነው እንጂ የምትሉት ያ ብላችሁ አትመልሱ። አንተ ጋርም ሲመጣብኝ ቅድም እናገራለሁ ብዬ ተደራርቦብኝ የረሳሁት። ስለዚህ አንተም ስትመልስ እንትን ወይስ እንትን። አሁን በአማርኛ አዳምጠኝ ፊራ። በምንድን ነው ጥሬ ብር ነው መክፈል የምትፈልገው በካርት ነው መክፈል የምትፈልግ ላይ አዎ ልትል ነው። አረፍተ ነገርን አዎ ብለህ ነው እንደምትጀምረው አማርኛ ሲሆን ኤግዛክትሊ ልክ እንደዛ ጀርመንኛው ላይ ያ የሚለው የሚሆነው የሆነ መልስ ያ ወደ ናይን ሲሆን ነው። ስለዚህ በአንተ ኬዝ በአረፍተ ነገር እንድጀምርልኝ ነው የምፈልገው። ich ብለህ ኦኬ ich kaufe በደንብ ቀና ብለህ ጥያቄው ነው bezahlst du lieber bar ich liebe Karte kaufen እሺ ዘሽ ንሽ ለሽት ኦኬ። ስለዚህ ትርጉሙን ደግሞ ተርጉሜ እነግርሃለሁ አንተ ምን እያልከኝ እንደሆነ። ጥያቄው ስትከፍል የምትከፍለው ich liebe mit Karte kaufen mit ኦኬ ich liebe mit Karte kaufen እሺ ጥያቄው ላይ አሁንም ልመለስ ነው። በአማርኛ መልስልኝ፣ ጀርመንኛ እንዳታወራ። ስትከፍል የምትከፍለው ጥሬ ብር ነው ወይስ በካርድ ነው? ይሄንን እኔ ብለህ ጀምርና አረፍተ ነገር ስላለኝ እኔ ምንድነው የምንለው? እኔ ምን የምታረጋው? ካርድ ነው መክፈል የምፈልገው። መክፈል ብለህ አላየኸው መልስ ላይ? እዚህ ውስጥ ግን መክፈል የሚል ነገር የለም። እዚህ ምንድነው የሚለው መሰለህ? እኔ እወዳለሁ በካርድ መግዛት ነው ያልከኝ። እኔ የጠየቅኩ ምንድነው መክፈል። አዎ ስለዚህ በደንብ ኮንቴክስቹዋሊ እንድትረዱ ስለምፈልግ ነው። እነሱም ሲያወሯችሁ እናንተም ደግሞ በራሳችሁ ቋንቋ ከሰው ጋር ስታወሩ አስበው። አንዱን ልጅ ሄደህ ፓስታ ትበላለህ ስትለው አይ እኔ ሻይ እጠጣለሁ አይነት መልስ ነው የሚሰጥህ ማለት ነው። ወይ መብላት ነው አይደል መመለስ ያለበት፣ ወይ ፓስታ እበላለሁ ወይ አልበላም ብሎ። ስለዚህ አንተም ትከፍላለህ በጥሬ ብር ወይስ በካርድ ስልህ እኔ የምገዛው ስተት እኮ አይደለም መልስህ፣ ግን እኔ የምገዛው አልከኝ። እኔ እከፍላለሁ ብለህ እንድትመልስልኝ ነው የምፈልገው። ስለዚህ ich liebe bezahlen ግን ich liebe bezahlen mit Karte kaufen አያስፈልግም። ኦኬ አያስፈልግም። የምከፍለው በካርድ ነው እንድትለኝ የፈለኩት አይደለም። ስለ መግዛት ምንም አላወራሁም። የምትከፍለው እንዴት ነው ስልህ እኔ የምከፍለው በካርድ ነው ማለት ነው የፈለኩት አይደል? ስለዚህ በሐሳብ ደረጃ መክፈል ላይ ብቻ እንድታተኩርልኝና በካርድ እንደምትከፍል እንድታተኩርልኝ ነው። ከዛ በኋላ ደግሞ አረፍተ ነገርህን ደግሞ ወደ ማስተካከል እንሄዳለን። እሺ መጀመሪያ ሐሳቡ እንድትረዳው ነው። ስለዚህ ትከፍላለህ ስትባል አዎ ከፍላለሁ፣ ትበላለህ እበላለሁ ብለን ነው አረፍተ ነገራችንን። ትጽፋለህ እንትን ስልህ አዎ ጽፋለሁ ወይም ጽፋለሁ ብለን ነው የምታወራው። ስለዚህ አረፍተ ነገር ስትራክቸር ላይ ያለህበትን ሌቭል ስለማላቅ ጀስት ያንተን መልስ ተመርኩዤ ነው መልስ መልሰው ማለት ነው። ስለዚህ በጀርመንኛ ቋንቋ አረፍተ ነገር ሲገነባ መሰረታዊ የሚባሉት አውስዛገ የሚባሉት እነዚህ ጥያቄ ያልሆኑ አረፍተ ነገሮችን በምንገነባ ሰዓት ምን እንጠቀማለን መሰለህ? ሱብጀክት ኦኬ ፕሉስ ቨርብ ፕሉስ ይሄ ተጨማሪዎች ናቸው። ኦብጀክትም ሊሆን ይችላል ሌላ ኤርጌንዙንግም ሊሆን ይችላል። ኤርጌንዙንገን እነዚህ አረፍተ ነገርን ለማሟላት የምትሞላበት። ስለዚህ አሁን ያንተ አረፍተ ነገር ግሱ ዋናው ግስህ መክፈል አይደለም? መክፈል አይደለም? ስለዚህ ይህ ብለህ ነው የምትመልሰው። መልሶቹን እዚህ ጋር ያሉትን ከስር ያሉትን ኮሜንት ላይ ለነሱ ፌር ለመሆን ከነሱ ልውሰድ። እሺ መልስ ich zahle lieber mit Karte, ich liebe bar bezahlen, ich bezahle አንተ ጋር ነው ድምፁ ሚውት አድርገው። ኦኬ ich bezahle lieber bar Geld weil ich mit Karte benutzen möchte። ቆንጆ ነው። ስለዚህ አብዛኞቹ እየሞከሩ ያሉት ነገር ምንድነው የሚሉት ማለት ነው? ich bezahle ብለው ነው የሚጀምሩት። ሲጀምሩ
አረፍተ ነገሩ። እሺ ፊራ፣ እሺ ስለዚህ ይኸው ላሳይ። ሁሉም ሰው በተሳልስቱ ከተባልክ ኢሽ በተሳለ ኦኬ፣ ኢሽ በተሳለ ሊበ ሚት ካርተ ሁለት መልሳለህ። ኦኬ፣ ስለዚህ በዚህ መልኩ ነው የምትመልሰው ማለት ነው። በእርግጥ መክፈልና ይሄኛውን አሁን በዚህ ኬዝ አለንተን አልልም አላወዛግብህም፣ ግን ይሄኛው ግን ይቀመጥልህ። ለምን እንደሚቀመጠው እንደዚህ ቀይ አድርጌ ላስቀምጥልህና ከየት ወዴት እንደሄደ አረፍተ ነገሩን እንድታውቀው ማለት ነው። ኦኬ እሺ ሳለ ኖርማል ባይዘት ሳለ ነው በተሳለን አትሳለን ሁለቱም አገልግል ላይ ይውላሉ። ናይን እሺ ሊበንሽ ሚትካተ በተሳለን አልወድም ነው ያው ፕሪፈር የምታደርጉትን መናገር ስትፈልጉ ነው። እሺ በተሳለ ሊበ ሚትካርተ ማለት ትችላላችሁ። የሆነ ነገር ገብቶሃል? አዎ እንዴ ኦኬ። ስለዚህ አረፍተ ነገር ስትገነባ ከዚህ በኋላ ስታወራ ኢሽ ብለህ ቨርብ ነው እሺ የሚመጣው ቨርብ። ይሄኛው ምንድነው? እንደ ነዳጅ ነው፣ በቃ ማጋጋያ ነው። ይሄ ሊበ የሚለው ቃል በጣም ምናምን ለማለት ነው። ስለዚህ ኢሽ በተሳለ ሊበ ሚትኤትቫስ ኢሽ በተሳለ ሊበ ሚትኤትቫስ ብለህ ትመልሳለህ ማለት ነው። ኦኬ እሺ አባቴ። ከዛ ምን እሺ አባቴ ምንትዋብ ያለሽ አይመስለኝም። ስለዚህ ሮቦት አለሽ? ሮቦት ለሞክር። እሺ ሮቦት ጥያቄም አለኝ። ጥያቄም አስተናግዳለሁ። ሮቦት አለች? ያ ቫይል ዳንና ሱማል ልዩነታቸው ምንድነው? እሺ በጣም ብዙ ሰው ነው የሚያወራው። ካንቺ ጋር ነው ከጀርባ? ነው ይጋራላ። እሺ ሁላችሁ ሚውት አድርጉና ሮቦት አንቺ ጋር ሚውት አድርጊውና ጥያቄሽን ላስተናግድ። ማን ነበረች? ማይ ቫይል ዳን እንደን ሱማል ምንድነው ልዩነታቸው? ቫይል ዳን እና ሱማል የሚባል ጀርመንኛ አላውቅም። ድንገት አይሮን ነው ወይ ያልሽኝ ሌላ ነገር ከሆነ አለሽ? ሄሎ ያ አለው ሱማል ልጻፈውና ይሄ ነው በይኝ። እሺ ቃሉ ጥያቄ ግን ለማገዝ ያህል ልበልልሽ። ቫይል አልሽ፣ ዳን አልሽ፣ ሌላ ጽፌዋለሁ። ሱማል እኔ አላውቀውም። እኔ ጀርመንኛ ሳስተምር ሰምቼ አላውቅም። የምታውቁ ሰዎች አላችሁ ሱማል የሚል ቃል? እሺ ቫይል እና ደንን ላስረዳሽ። ኦኬ እሺ ይሄኛውን ስለማላውቀው ማለት ነው። ኦኬ የማውቀውን ላስረዳሽ። ዳን ሳይሆን ይሄ ደን ነው። ኦኬ ልቀይረው እኔ ወደምፈልገው። ያ ኦኬ ቫይል እና ደን ተመሳሳይ ናቸው። ኦኬ እኔ ነኝ የተሳሳትኩት። ደን ያ ኦኬ ቫይል እና ደን እውነት ለመናገር ተመሳሳይ ናቸው በትርጉም። ኦኬ አገልግሎት ላይ ስንጠቀመው በተለይ የኤክስፕሬሽን ላይ ወይም ደግሞ የዕለት ተዕለት ውሏችን ላይ በምንጠቀመው ሰዓት በጣም የተለመደው ይሄ ነው። ቫይል ነው። አዎ ይሄ ነው። ይሄኛው በትርጉም አንድ አይነት ናቸው ሁለቱ። እሺ ኦኬ አሁን እኔ ራሱ ጀርመንኛ እያስተማርኩኝ በብዛት የምጠቀመው ቫይል ነው። ኦኬ ኔምልሽ ነው ያ ኔምልሽማ እየጠቀስሽ እኮ ነው። እስቲ ምንድን ያልሽው? እሱንም ደግሞ ጻፊልኝ። ኦኬ ኦንላይን እየተማርኩ ስለሆነ ተወሳሰበብኝ፣ ለዛ ነው የጠየቅኩት። እነሱም አውቀው እንደዚህ ጥያቄ የሚመስል ነገር ነው በቃ እንትን የሚሉሽ እና ችግር የለውም አትጨነቂ። እሺ እሺ ሮቦት ወደዚህ ተመለሽልኝ። አለሽ ሮቦት? ለዚህ ጥያቄ መልስ ካለሽ ጠይቂ መልሽልኝ። በሳልስቱ ሊበ ባ ወደ ሚት ካርተ ለሚለው ማለት ነው። አንቺ መንገድ ላይ ነሽ? በተቻላችሁ አቅም ከጀርባ ድምጽ ሲኖር ባታወሩ ደስ ይለኛል። ጀስት ድምፁ በጣም ስለሚረብሽ ማለት ነው። እኔ ችግር የለም ድንገት በኤርፎን የሚማር ሰው ካለ ማለት ነው።
ኦኬ ኦኬ። ሮቦት አለሽ? if we search Liban Carter, ልክ ነው። እኔ ምንም እየሰማሁሽ አይደለም። ኦኬ አልሰማም። በቃ ሰዎች እንትን ይላል መሰማት ሳይሆን ሌላ የሚረብሽ የሆነ የሚል ድምፅ አለ ከጀርባሽ። ለእኔ ብቻ ይሆን አላውቅም። ሌሎቻችሁ ጋር እንዴት ነው? እነ ጄሪ እነ ሰላም ምናምን ይረብሻል ድምፁ ወይስ ይሰማችኋል? አለ ድምፅ ምንም እየሰማሁ አይደለም። እሺ እሺ እሺ። ስለዚህ እሺ ሮቦት የሆነ ጸጥ ሲል ቦታ አላስወጣሽም። ጸጥ የሚል ቦታ ስትደርሺ አሁን ማውራት እችላለሁ በይ። እሺ እሺ እሺ። ወደ ራስሽ ልመለስ። ማይ ምናምን ኦንላይን ማድረግ ያልሽ እሺ። kannst du auch antworten, bezahlst du lieber bar oder mit Karte? Ich bezahle lieber bar. Okay, lieber bezahle lieber mit bar. Okay. Nein, bar, nicht mit bar. ምክንያት አለሽ? Ja. Weil ich keine Mitkarte habe. Weil ich keine Mitkarte habe. እንደዚህ? Ja, genau. አሁን በአማርኛ ትነግሪኛለሽ ይሄን አረፍተ ነገር። ኦኬ። ምን ማለት ነው? እኔ ካሽ ብር ነው ያለኝ። ቫይል ኢሽ ካይነ ሚት ካርት የካርድ ቫይል ምክንያቱም የካርድ ብር የካርድ እንትን የለኝም። ካርድ የለኝም ነው አይደል? የካርድ ለምን ያለኝ? ስለዚህ ካርዱ ራሱ የለሽ። ያ ስለዚህ የካርድ የለኝም ሳይሆን የምትዩ በአማርኛ ካርድ የለኝም። እኔ የምከፍለው ጥሬ ብር ነው አይደል? ያ ካሽ ማለት ነው። እኔ የምከፍለው ጥሬ ብር ነው አይደል? ያ ምክንያቱም ካርድ የለኝም። ምክንያቱም ካርድ ስለሌለኛል ወይም የለኝም። ይሆናል ሁለቱም የለኝ። ካርድ ስለሌለኝ አሁን ላመጣልሽ ነው ማለት። ስለዚህ ይሄ ምት የሚለው በካርድ ማለት ነው አይደል? ሚት ካርድ ያ አንቺ ግን የፈለግሽው ካርድ ነው የሌለሽ። ስለዚህ ካርድ ከሌለሽ ይሄ ምት የሚለው አያስፈልግም። ኦኬ ካርድ ብቻ ሚት ካርድ እኮ የምትዩ ለምሳሌ በምን ትከፍያለሽ ስትባይ በጥሬ ብር ያ ግና ያ ስለሌለኝ ግን ካርድ ነው የምለው ማለት ነው። ካርድ የለኝም ነው። በካርድ የለኝም እያልሽ ነው ስታወሪኝ የነበረው ቅድም። ያ እሺ ፈርስቴ ያገብቶኛል። ስለዚህ ምቷን የምትጠቀሚያት በካርድ ብለሽ ማውራት ስትፈልጊ ነው። እሺ ኦኬ። አሁን የሆነ ነገር ለሌሎች ነገሮችም ስታወሪ ምት እንዳትጠቀሚ ማለት ነው። እሺ። ስለዚህ የሷ ልካለው ዛፍ ልካለው ከስር ጽፌለው። እሺ አየዋለሁ። ስለዚህ የሷን ፊክስ ላድርገውና ወደ እንትናችን ይላል። በሷ ኬዝ ይሄ ሚት የሚለውን አያስፈልግም። ich bezahle lieber bar weil ich keine Karte habe የሚለው ፐርፌክት ነው። ጀስት ሚት ጨመረች እንጂ ሌላ ምንም ስተት የለባትም። ስለዚህ እሷ ባር ነው መክፈል የምፈልገው ወይም ጥሬ ብር ነው መክፈል የምፈልገው ምክንያቱም ካርድ ስለሌለኝ አለች። ስለዚህ ኔምሊሽ አጽንኦት ለመስጠት የምንጠቀምበት ቃል ነው። ኦኬ እንደውም ማነች ናናንሽ ሰንበዲ አንድ አረፍተ ነገር ጽፎ አይቻለሁ። ናናንሽ የሆነ ነገር ጽፈሽ አይቻለሁ። የሆነ ሰው ጽፎ አይቻለሁ። ኔምሊሽ ከሆነ ኦኬ ያ ሚት ካርተ ጌቴስ ኔምሊሽ ኔላ በቃ አጽንኦት ሰጥታችሁ ለዛ ነገር ማውራት ስትፈልጉ የምትጠቀሙበት ነው። ለመጥቀስ ያህል እንደው ለመጥራት ያህል እንደማለት ነው። በአማርኛ ስንጽፈው በአማርኛ ለመናገር ስንፈልግ ግን አረፍተ ነገሩ መሃል ኔምሊሽ በሚገባ ሰዓት ለዛ አሁን ኔምሊሽ ኔላ ብላ የጻፈችው ናና በፍጥነት የሚሄዱ ላይ ትኩረት አድርገን እንደውም በፍጥነት አይነት ነገር ትርጉም ስለሚሰጥ ነው። ኦኬ እንጂ ስም ናሜ የሚለው ነገር አይደለም። ኦኬ ከኤም ቀጥሎ የድመት ምልክት ነው። ድመት መነጽር ያደረገ ናትናኤል ነህ? እሺ አባቴ እንዴት ነህ? ሰላም ነው? አለ ይመስገን ሰላም። እሺ አባቴ እስቲ
የሚያስጨንቅ ጥያቄ አይደለም ብዬ ተስፋ አረጋለሁ። ይሄ አይደል በካሽ ነው የምትከፍለው ወይስ በካርድ የሚል ኦኬ። ትሞክራለህ የራስን አረፍተ ነገር ወይስ? እሞክራለሁ። እሺ ዛህለን እና ቤዛህለን ተመሳሳይ ናቸው አይደለ? ተመሳሳይ ነው። አጽኖ ለምሳሌ እንደ ብዬ ልንገርህ ሳለን ጀነራሊ ዝም ብሎ መክፈል የሚባለው ቃል ነው። ይሄኛው ለምሳሌ አገልግሎት በምትወስዱ ሰዓት የሆነ አገልግሎት ሰርቪስ በምትጠቀሙ ሰዓት የምትከፍሉበት መንገድ ነው። እንዴ ብዬ ልንገር ለምሳሌ መስማትና ማዳመጥ መስማት ኤኒ ኖይዝ በዚህ በዙሪያ ያለ ድምፅ የምትሰማውን ነገር በጠቅላላ ትሰማል። ማዳመጥ ደግሞ በትኩረት የምታደርገው ነገር ነው አይደል? ለምሳሌ አሁን አንተ ከኔ ጋር እየተማርክ በመኪና የሚያልፍ ወይ ቴሌቪዥን ወይ ምናምን ኮምፒውተር የሚጮህ የሆኑ ነገሮች እነሱን ትሰማቸዋለህ፣ እኔን ግን ታዳምጠኛለህ አይደል? ስለዚህ ተሳለን እና በተሳለ ልክ እንደዚህ በትርጉም ደረጃ የተለያየ ነገር ኖሯቸው ሳይሆን በተሳለን በምናደርግ ሰዓት በተለይ ለሰርቪስ ለምናምን ትንትላላችሁ። ሳለንም ዘሴም ነው በትርጉም ደረጃ ማለት ነው። እሺ ስለዚህ ኢሽ በተሳለ ኢሽ ሳለ ማለት ትችላላችሁ። ሳለን ብዙ ጊዜ እንደውም ከስር የሚያየው እሱኛው ሌላ ነው። ኦኬ ቨርብ ስላለ ነው የዱዬ ሳለን የሚባለው ቨርብ አለ። እሷ ያለችው ይሄንን ነው። ይኸውልህ ሌላ ኮንፊውዥን ደግሞ እንዳይፈጠር እንኳን ጠየቀኝ። እንደውም ሳልን ይሄ ሳልን በካፒታል ዜድ እና ይሄኛው ሳልን ኤዱ አለሽ ኤዱ ወይስ ኮሜንት ላይ ሆነሽ ነው? ኦኬ የሁለቱ ልዩነት የሚያቅሰው አለ? ካፒታል ዜድ ሳልን እና ስሞል ሌተር ዜድ ሳልን መልሱ። ካፒታል ዜዱ ምንድን ነው መልሱ? ዳንከናና ያዩት ኮፒ አድርገሽ ላክሽልኝ። ካፒታል ዜዱ ምን ይመስላችኋል? እስቲ ኮሜንት ላይ ያላችሁት። ካፒታል ዜዱ ይሄ ቁጥር ማለት ነው ወይም ቁጥሮች ማለት ነው። ኦኬ የታችኛው ስሞል ዜዱ ምንድን ነው? መክፈል። ታዲያ ከካፒታል እና ስሞል ከመሆናቸው በተጨማሪ እዚህኛው ጋር አርቲክል አለው አይደለ? ስም ስለሆነ ዲትሳለን ይሆናል። ይሄኛው የላይኛው የታችኛው አርቲክል አለው እንዴ? የታችኛው አርቲክል አለው? ይሄ የለውም። ግስ ስለሆነ አርቲክል የለውም። ስለዚህ ይሄ በቅንፍ ውስጥ እንደዚህ ላድርግላችሁ። ዳስ ኢስ ኖመን ዳስ ኢስ ቨርብ ያ አይ ሆፕ አንተ ስትጠይቀኝ ያው ኤዱም ሌላ ጥያቄ ይዛ ስለመጣች የእሷን መመለስ ስላለብኝ ነው። አይኔ ላይ ገብቶብኝ ነው ከስራ አይቼው። ስለዚህ ግስና ስሞችን መለየት አለባችሁ። በእርግጥ በተመሳሳይ ስም ስላለ ነው። በጣም ብዙ አለ። ጀርመኖች ለምን እንደዚህ እንደሚያደርጉ አላውቅም። አሁን ለምሳሌ ባንክ ቤት ባንክ ነው፣ አግዳሚ ወንበር ባንክ ነው። ሁለቱም ባንክ ነው። እንደውም አርቲክሉ ሁለቱም ዲ ባንክ ነው እና እዛ ቦታ ላይ አረፍተ ነገሩን በምትገነቡ ሰዓት ነው ትርጉም የሚሰጠው እንጂ አንዳንድ ጊዜ በቃል ስንናገር ግን በምን ያውቃሉ? አሁን በቃል ስንናገር አሁን ሳንንትነን ጥሩ ቁጥር ይሁን እንትን ይሁን በምን ያውቃሉ? በደንብ ያውቃሉ። ለምሳሌ አዳምጪ። ኢሳለ ስትይ ኢሽ ሳህለ ስትይ እንደዚህ ሳለ ስትይ ምን እያደረግሽ ነው? ኮንጁጌት አደረግሽው። ይሄንን ግስ አይሽው እኔ እከፍላለሁ። ኦኬ አዎ ግሱን ኮንጁጌት አደረግሽው ማለት ነው። መብላት የነበረውን እኔ እበላለሁ እንደምንለው መክፈል የሚለውን እኔ እከፍላለሁ አልሽ። ኦኬ እኔ ቁጥር የሚባል ነገር የለም እዚህ ጋር እሺ። ኦኬ ስለዚህ ወደ ናትናኤል ልመለስና አንተም አንድ መልስ ስጠኝ። ኦኬ ich bezahle lieber ምንድን ያልከኝ? ich bezahle ኦኬ ሊዝ ብዬ ነው እዚህ ጋር። አሁን ይችኛው አንተ እንደዚህ ነው ያልከው። ich bezahle ነው ያልከው። አየው እዚህ ጋር bezahle። ጀርመኖች ደግሞ ዜድን ይገባኛል። እኔም ተሰቃይቻለሁ፣ መከራዬን አይቻለሁ። ዜድን ዜድ አይደለችም ጀርመን ሀገር። ዜድ ከቻልክ ትሰ ነው ድምጿ ቲኤስ። ካልቻልክ ደግሞ
ድምጿ ሰ ይሻላል። በሳለ በል እስቲ። ቤትሳህለ። አዎ ጎበዝ። ከቻልክ በአማርኛ ጽፈዋለሁ እዚህ ጋር ፊደሉ። ኦኬ አነባበቡን ይሄ ምንድነው ፕሮናውንሴሽኑን ማለት ነው። ወይም በጀርመኖች አውስ ሽፕራኸ ይሉታል። እሱን ጽፍልሃለሁ፣ ግን መጀመሪያ እዚህ ጋር ጻፋትና አረፍተ ነገርን ጨርሰው። ich bezahle lieber mit Karte አሁን ያለህበት ሌቭል ላይ በግሩንዱንግ ምናምን መገንባት ትችላለህ። ምክንያቱም ምናምን ማለት ትችላለህ። እሞክራለሁ። ቫይል ብለህ መስጠት ትችላለህ። በካርት የምትከፍልበት ምክንያት ያው ፈርበን አም እንደ ነው የምጠቀመው ዜርሹን ከዛ አማርኛህን ያሰብከውን አማርኛ ውስጥ አሰላስልና የሱን ግስ ጥግ ላይ እናደርጋለን። ቫይል ኢስ schnell ist ቫይል ኤስ ዜርሹን schnell ist። አሁን አንተን ማስተካከልህ ግራመር ላይ ብዙ አላስተካክልም። ቆንጆ ነው። እሺ እቺኛዋን ግን እስቲ ድገማት። ኢስ schnell በቃ እኔም እንደዚህ ነበር የምለው። እቺ ኢስ ሳትሆን ድምጿ ኤስ ናት። ኤስ በቃ ኤስ የኤስ ፊደል አለች አይደል? እሷ ናት። ይሄኛው ደግሞ እዚህ ጋር ደግሞ ይሄንን በአማርኛ ልጻፍልህ። ቤት ትላለህ። ከዛ ትሳ ቤትሳ ገና አስተካክለዋለሁ። ቤትሳ ህለን ወይ ቤትሳ ህለ በአንተ ኬስ ኦኬ። ከዛ እቺ ትና ሳዋ ድምጿ ልጅ ሆነን ስፖርት የሚባል ትምህርት አለ። ስፖርት ነው እንለዋል ስንል ሲጻፍ ግን ስፖርት አይደለም የሚጻፈው። እንዴት ነው የሚጻፈው? ስፖርታ ስፕ ነው የሚባለው። እንደዚህ ያለ የሚጻፈው ነው ማለባይዘ። እኛ ግን ስንል የነበረው እንደዚህ ነው፣ ስፖርት ነው የምንለው የነበረው። ለምን? አዎ ቫውል ምንም ስለሌለው መሀሉ ላይ አናባቢ ስለሌለው በጣም ይከብዳል ለማለት፣ ሁለት ሳድስ ወርዶችን አጣብቆ ለመናገር። ስለዚህ ይሄኛው ሳ ነው የምትለው። ት ብለህ ትጀምራለህ፣ ከዛ ሳ ብለህ ትጨምራለህ። ትሳ አይደለም፣ ትሳ ሳይሆን የምትለው ሳ። ስለዚህ ቤትሳህለ ነው የምትለው። ቤትሳህለ ኦኬ። ich bezahle lieber mit Karte weil is ሳይሆን weil es schnell ist ትላለህ ማለት ነው። ሴንቴንስ በጣም ጸዴ ነው፣ አሪፍ ነው። እሺ ማለቴ ምንም የቫይልን ተጠቅመህ ቨርብ አሜንዳ አድርገሃል። ሌላ ምንም ኮሬክት ማድረግ ነገር የለም እሱ ላይ። እሺ ትክክል ነኝ። ይሄ ያስኬዳል፣ በጣም ያስኬዳል። እከፍላለሁ በካርድ ምክንያቱም ፈጣን ስለሆነ አለቀ። ከዚህ የተለየ ምንም የምትሰጠው ነገር የለም። እሺ እሺ ናቲምን እሺ መች መልካም አመሰግናለሁ። እሺ ሰላም አለም አለሽ ዛፍዬ አለው ቅድም ኮኔክሽን ቢቦል እኮ ነው። ዛሬ እኔም በሚገርምሽ ሁኔታ በጣም አስቸግሮኛል፣ ግን ያው እየሞከርኩት ነው። አሁን እስካሁን እየሰራ ስለሆነ ኦልሞስት ያው እየጨረስኩኝ ነው ራሱ። ቆይ እስቲ ሌላ የተሻለ ጥያቄ ካለኝ እዚህ ላይ ሰዓት እንዳልበላ አንድ በሱ እንድዘጋ ማለት ነው። ግን አዎ አንድም ቮካብለሪ እንድትለምዱልኝ ሌላ አዲስ ደግሞ፣ ምክንያቱም እያንዳንዱ ጥያቄ ውስጥ እያንዳንዱ ዲስከሽን ውስጥ አንድ ነገር ማስጨበጥ ስለምፈልግ ነው። ኦኬ አሁን ደግሞ ሰላም ባንቺ ጀምራለሁ፣ ግን አንዴ ልጻፈውና አረፍተ ነገሩን እታች እስካሁን ያልሞከረ ምንም እድል ያልሰጠሁት ሰው ካለ እድል እሰጣለሁ፣ ሰዓቱ ቢያልፍም እታች ላይ ካሉት ውስጥ። ግን መጀመሪያ ቼክ ላድርግ እዚህ ጋር ሚዩት ለማድረግ ሞክሩ። ወደ ስልኬ ስለማላይ ድምጽ ብቻ ነው እየሰማ ያለሁት። ሰላምዬ እስቲ አንብቢው፣ ለማንበብ ሞክሪና የምታውቂው አይነት ነገር ከሆነ አብረን እንትን እንላለን። እሺ was machst du wenn ein Produkt im Laden ausverkauft ist? የሰማኝ ነው ዛፍ አስቆምሻለሁ። እሺ ድገሚው ስሰማ አለሽ ዛፍ ወይዬ አለሽ አሁን አለሽ መተሻል። ሰላምዬ እየሰማሁሽ ነው። አሁን እንደገና አንብብ። እንደገና ለማንበብ ሞክሪ። እሺ
እሺ was machst du wenn ein Produkt im Laden ausverkauft ist? ኦኬ ሁለት ቃላቶች ላስተካክልሽ። እሺ እየሰማሽኝ ከሆነ ይሄኛው ምንድን ነው የሚለው? እሺ ፕሮዳክት ነው ያልኩት። ፕሮዳክት genau። ስለዚህ ሌሎቹንም ይዘሽ ገደል እንዳትገቢ። das ist Produkt እስቲ አንዴ das ist ፕሮዳክት ነው። አይ እኔ ጋም ነው አንቺ ጋር ብቻ አይደለም። ቲ ፕሮዱ ነው። እሺ ፕሮዳክት አይደለም። እንግሊዘኛ ቃል ስለሆነ ሊያወዛግባችሁ ይችላል። ሁለተኛው ላይ ይሄ ምን አልሽ? ላደን አቤት ጻፍ እየሰማኝ ነው። ቅድም ላንደን የሚል ሰምቻለሁ። ቅድም ላንደን የሚል ሰምቻለሁ። ኦኬ ስለዚህ ገብቶሻል። ጥያቄው ምንድን ነው? ጥያቄው ምንድን ነው የምትፈልጊው አይደል? ባስማክስቱ ምንድን ነው የምታደርጊው? ባይዘወይ ማክስት ላይ ራሱ በጣም ዝግየት ታትበይ። እሺ ቫስ ማክስቱ ሳይሆን ቫስ ማክስቱ የሚለው ፍጠኝ። ለማንኛውም እሱ የፕሮናውንሴሽን ችግር ስለሆነ ይስተካከላል። ግን ምን ታደርጊያለሽ? እሺ ጊዜ ቢኖር ፕሮዳክት ለሸያጭ ጊዜ ቢኖር ሸያጭ ምንድን ነው የሚለው አይደል? ሽያጭ አላስጨንቅሽ። እዚህ ውስጥ ያለ ሰው አለ የሚሞክር ሰው ጥያቄውን ለሰላም ከዛ መልስ እንድትሰጠን ማለት ነው። ከእናንተ ውስጥ አንድ ሰው ያብራና እንዲህ ነው ይበል የሚገባው ሰው ካለ ጥያቄው። እሺ ይዊ ምን ታደርጊያለሽ? wenn ein Produkt im Laden ausverkauft ist ከተሸጠ ምን ታደርጊያለሽ ነው። ከተሸጠ ብቻ ሳይሆን ተሸጦ ካለቀ፣ እቃው ካለቀ ምን ታደርጊያለሽ? አንድ ምርት በመደብር ውስጥ ቢሸጥ ምን ታደርጊያለሽ? ቢሸጥ ሳይሆን እንዳትሸወዱብኝ፣ ተሽጦ ቢያልቅ። ኦኬ ausverkauft ማለት ተሽጦ አልቋል ማለት ነው። ኦኬ ልትገዙ እንቁላል ልትገዙ ሄዳችሁ እንቁላሉ የለም አልቋል። das ist ausverkauft። ኦኬ እሺ ስለዚህ ሰላም እየገባሽ? ሰላም አለሽ? እሺ ትንሽ ለመፍጠን ሞክር። እሺ ስለዚህ ምን ታደርጊያለሽ? አንድ ፕሮዳክት ልትገዢ ሄደሽ በቃ አልቋል ተባልሽ፣ ምን ታደርጊያለሽ? ኦኬ ወደ ሌላ ሱቅ ሄዳለሁ ማለት ይችላል አይደለ? በዶች ዘርሽም። ስለዚህ አረፍተ ነገርሽን ስትጀምሪ ምን ብለሽ ነው የምትጀምሪው? ich gehe zum Supermarkt. ሱፐርማርኬት አትበይ አላልኩም አንቺ ልጅ። ሱፐርማርኬት ich gehe zum Supermarkt። እሺ ሱፐርማርኬት እዛ ሄጄ ከዛ የምገዛውን እቃ መጥቀስ እችላለሁ። አዎ ማለቴ እቃውን እገዛዋለሁ ነው። ፕሮዳክት እኮ ተብለሻል። ተጠቅልሎ በአንድ ላይ የሆነ እቃ ተብሎ ተነግሮሻል። ich gehe zum Supermarkt አልሽና ምን ሱፐርማርኬት። እስቲ በአማርኛ ሙሉ አረፍተ ነገር ስሪልኝ። አንድ እቃ ተሸጦ ቢያልቅ ምን ታደርጊያለሽ?
እኔ ወደ ሌላ ሱቅ እሄዳለሁ። በቃ ወደ ሌላ ሱቅ እሄዳለሁ። ወደ ሌላ ሱቅ የምትሄጂው ግን ምን ስለሆነ ነው የምትሄጂው? እቃው ተሽጦ ስላለቀ አይደለም? ስላለቀ። ስለዚህ ስታወሪ እቃው ተሽጦ ካለቀ ወደ ሌላ ሱፐርማርኬት እሄዳለሁ ብለሽ እንድትመልሽ ነው የምፈልገው። አዎ። ስለዚህ ስትጀምሪ አረፍተ ነገርሽን ስትጨርሽን በሱ መጨረስ ትችያለሽ። ግን ቬን ein Produkt okay aus verkauft ist Komma ከዛ ich gehe የሚለውን አስተካክልኝ። ከዛ ወደ ሌላ የሚል ደግሞ እንጨምራለን። ፕሮዳክት ዜሹን ሳይመን በጣም ቆንጆ ነው። ላይም እያየሁ ነው ኮሜንት ላይ። እሺ ሰላምዬ አግዝሻለሁ። ይሄንን ከመለስኩት ሌላ ሰው መልስ ላይመልስ ስለሚችል እንዳይወዛገቡብኝ ለሌላ ሰው እድል ልስጥ። እሺ ግን እዚሁ ሂዊ ከዛ እናስተካክለዋለን። ያንቺን ሂዊ ያለሽ ከሂዊ ቀጥሎ ደግሞ ጄሪ። ሂዊ እስቲ ሞክሪ። Wenn ein Produkt im Laden ausverkauft ist, frage ich die Mitarbeiter. Sehr schön. Kaufe Supermarket ነው። ቆይ አንዴ frage ich die Mitarbeiter. Frage ich nach den Mitarbeitern, oder? Frage ich nach dem Mitarbeiter. ፍራገ የምታርጊው ጉዳዩ ነው ናህ የምታየው። ስለዚህ ፍራገ ኢሽ። እሺ ቀጥሽ። አለቀ። እሺ ዚሽ መጥፎ አይደለም። ምን እንደምጠይቂ እንድጨምሪ ነበር የፈለኩት፣ ግን ችግር የለውም እጠይቃለሁ፣ በቂ ነው። wenn ein Produkt im Laden ausverkauft ist frage ich nach dem Mitarbeiter. frage ich nach dem Mitarbeiter ማለት ምን እንደሆነ ታውቂያለሽ? እሷ ያለችው ጋር ልጨምር ናክ ጋር አጥፍተክ። እሺ ንገሪኝ። እሺ ኦኬ Mitarbeiter ቆይ ቬን ብለሽ ጀምር። ቬን ያንቺ ራስሽን ኦኬ ቬን አይነ ፕሮዳክት አንቺ ጋም ላስተካክል። አይነ ሳይሆን አይን ፕሮዳክት ቬን አይን ፕሮዳክት ausverkauft frage ich einen Mitarbeiter. Frage ich einem Mitarbeiter ob Entschuldigung, ob sehr schön, ቆንጆ ነው። ob is noch S እንግሊዘኛው ስገባሽብኝ። ኤስ noch ነው። Ja, genau. Im Lager vorrating ist. Warte. Nein. Lager, ja genau. Lager vorrating ist. ትክክል ነኝ? for ሶሪ እኔ እንጃ ልጻፍ። ቆይ ልጻፍ። ፎር ሬቲንግ ምንድን ነው? ፎር ሬቲንግ እንደዛ። እሺ ኦኬ ኡምላውት አለው። ከዛ ሶስቱን ጄሪን ማናገራት ያው ጽፍ ያለው ይሄ ነገር ማለት ፈልጌ ነው። ጽፍ ያለው ናና ጽፋለች። ናናም ጽፋለች። ናና ገብቷታል። ያ ናና የጻፈችው ናና ነው ስሟ።
ob es noch im Lager vorrätig ኢስት ምንድን ነው ኢስት ያልሽው? ኢስት እሺ ቶሎ ቶሎ እንበል እሺ፣ ሰዓት ፋርቲክ ስለጨረስኩ ነው። ፋርቲክ እሺ ፎሬቲክ ኢስት። ስለዚህ ወደዚህ ወደ ላይ ልመለስ ነው አሁን። ከዛ መጀመሪያ ጄሪ ደግሞ ምትይዋለሽ። ጄሪ ኤኒ በቃ ኤኒ መልስ የእነሱ መሆን ትክክል የለበትም። አይደለው? ጄሪ ያ ልበልልኝ። እኮ ቆይ አንዴ ጠብቅኝ። እኔ እናት መልስ ከሰጠውኝ ታች ድረስ ሄዳለሁ። ጄሪ ያ አለሽ? አለው። እሺ ከዛ አንቺን ደግሞ እናስመልስሽ እና ከላይ ጀምሮ ያሉትን መልሶች እያስተካከልን እንሄዳለን። Ich suche das Produkt einfach in einem anderen Supermarkt. Sehr schön. Ich suche das Produkt Einfach in einem anderen Supermarkt. sehr schön. አጀክቲቭም አለ። ቆንጆ ነው በጣም። ፕሬፖዚሽን አለ። ኢንዴፊኒት አርቲክሉም in einem anderen Supermarkt አይደል? Ja. ግን አሁን እኔ ያው ትምህርት ስለሆነ ነው እንጂ ስተት አይደለም። እሺ ትምህርት ስለሆነ ጥያቄ ስትጠየቂ አንደኛ ጀርመንኛሽ ራሱ በደንብ በቃ ገብቶሽ ምናምን እያወራሻቸው እንደሆነ ምናምን እንዲያስቡ የጠየቁበትን አረፍተ ነገር መልስሽ ላይ ብታስቀምጪ ሁልጊዜ ለአንቺ ሁልጊዜ ቤኔፊት ነው። እሺ በተለይ ፈተና ምናምን በፓርትነር ምናምን ታወሩ የለ ቢአይንስ ምናምን ስትፈተኑ Ja. እዛ ላይ አድቫንቴጅ ለመውሰድ ኦኬ keine Ahnung isst du gerne Bananen bei ያ ብለሽ መመለስ ትችያለሽ። ችግር የለውም ማለት ያ ich esse gern Banane የተጠየቀበትን አረፍተ ነገር ተሚ። ስለዚህ ካለቀ ምን ታረጋለሽ ከሆነ ካለቀማ እንዲህ ያረጋለሁ እንድትይ ነው የምፈልገው። ገባሽ? ስለዚህ ይሄንኑ እዚህ ጋር ያለው መጨመር እንችላለን። ያንቺን አረፍተ ነገር እንደ ምሳሌ እንዲሆን እንደ አይነት እንዲሆን ለብቻው አላስቀምጠው እዚህ ጋር እንዳለ። እሺ ስተት የለውም ምንም። ich suche das Produkt einfach in einem anderen Supermarkt sehr schön und deutlich geschrieben ቆንጆ ነው። እሺ ወደ ላይ እንመለስና እያስተካከልን እንሄዳለን። ሰዓትም ስለጨረስኩኝ ማለት ነው። ላይደ 3 ሰዓት ገብቼ 3 ሰዓት ከ40 እየመጣችሁ መከራዬን እያበላችሁኝ ነው። ግን ቅድም ቢያንስ አንዳንድ ጊዜ ያስሞከርኳችሁ ናቸው አብዛኞቻችሁ። 2 ሰው 3 ሰው ነው አዲስ ሰው የሚታየኝ። ስለዚህ የእናንተን ስንሰራው ሰዓት ወይ እዚህ ጋር ይህ ጌሄ ያልኳት በኋላ ጌሄ ይህ ማለት አለብኝ አይደለም? አዎ በቬን እኔ ነኝ ስለገለበጥኩብሽ ማለት እኔ ቬን ያስገባውብሽ እኔ ነኝ። ስለዚህ ጌሽ ግን ሱፐርማርኬት ውስጥ እኮ ነሽ። ወዴት ነው የምትሄጂው ታዲያ? ወደ የትኛው ሱፐርማርኬት ሰላምዬ? ቬን ein Produkt ausverkauft ist gehe ich zum Supermarkt አልሽኝ። ወደ ሌላ የሚለውን ጨምሪልኝ። አንደረ ከዛ ግን አሁን ግን የዚች ልጅ እዚህ ጋር የጄሪን መልስ መውሰድ ትችላለሽ። በዳቲቭ እዚህ ጋር ሱም ተብሎ ከሆነ ሱም ማለት ሱዴም ማለት ነው። ስለዚህ አንደረ የነበረው የዚህ የአጀክቲቭ ኤንዱንግ አንደረን ይሆናል። እሺ አንደረን ኤን ይጨመርበታል። አሁን አንብብ፣ ቀስ ብለሽ አንብብ። የኛው ነው wenn ein Produkt ausverkauft ist አንብብ። እየሰማኝ ነው እዛ? አዎ ኦኬ wenn ein Produkt ausverkauft ist gehe ich zum anderen Supermarkt. sehr schön። ስለዚህ ሰው ሲያወራሽ ኮሜንት ላይም እየጻፉ ነው። ናና በቃ አልተቻልሽም። እሺ ስለዚህ እና አልዲስ ቢሆን ያለቀው የት ትሄጃለሽ ናና? እዚህ ጋር ሱፐርማርኬቱን አልጠቀስኩት። እሺ ለማንኛውም ሰላምዬ ከየት ወዴት እንደመጣ የተሻለ መልስሽ አረፍተ ፕሮዳክቱ ካለቀ የት ትሄጃለሽ ስትባይ ፕሮዳክቱ ካለቀማ በቃ ወደ ሌላ ሱፐርማርኬት ሄዳለሁ አልሽ። ይሄ ጥሩ መልስ ነው። እሺ በቬን ጀመርሽ። ቬን ካላችሁ ሁልጊዜ አረፍተ ነገራችሁ ላይ ቨርቡ አሜንደ ነው የሚሆነው። ከዛ ኔበንዛት ካላችሁ ደግሞ ሃውፕትዛቱ እንደ ኔበንዛት ከተጠቀማችሁት ደግሞ እሱ ደግሞ ወዮዮዮሽ
አይ ቲንክ አንዳችሁ ናችሁ። ቬን አይን ፕሮዳክት ኢም ላደን አውስቨርካውፍት ኢስት ፍራገ ኢሽ ናክ ዴም ሚታርባይተር ማን ያለው? እሺ አላችሁ መልስ የመለሰ አልጨረሰችም ነበረ። እኔ ነበርኩኝ። ያ ከዛን ተቀበልኳት። እሺ ህይወትዬ አዎ ያንቺን ይሄን ወስደዋለሁ፣ ግን ህይወት ካንቺ ጋር ደግሞ እናወራ። እሺ ትጂ ያይችዋለሁ፣ ደህና ደሪልኝ። እኔም ጨርሻለሁ። እነዚህን ሶስቱን አረፍተ ነገሮች ሰርቼ እኔም ለያችኋለሁ። ቬን አይን ፕሮዳክት ኢም ላደን አውስቨርካውፍት ኢስት ፍራገ ኢሽ ናክ ዴር ሚታርባይተር። ስህተት አለው የለውም ህይወት? ህይወት ያ እኔ ያለው አይመስለኝም። ለእኔ የለውም። እሺ ማይ ስህተት አለው የእሷ አረፍተ ነገር? የእሷ ላይ ተመርኩዘች ስለሆነ የገነባሹ። ያ አልጨረሰችም። እንዛ አላረገችም። አይ አንቺ ሀሳብ ነው የጨመርሽበት። እኔ ደግሞ በዚህ ካለቀ ሌላ ፍራገ ምንድን ነው የምትሉት? ሰው እኔን መጠየቁ ትፈልጊ ምንድን ነው የምትይኝ? ማይ ኢሽ ፍራገ ምንድን ነው የምትይኝ? እኔ ከኔ ጋር ናችሁ? ፊራ መልሶታል። ያው ኢሽ ፍራገ ዲሽ ያ ኢሽ ፍራገ ናይን ኢሽ ፍራገ ዲሽ ነው የምትሉት። ጥያቄ ነው። ሰማችሁኝ በደንብ? ስለዚህ ናና መልሳል። አርባይተሩ ወንድ ከሆነ በወንድ ከሆነ የምንወስደው ለምሳሌ ይሄኛውን ፍራገ ኢሽ ብለሽ ናህ ምናምን ሳይሆን የምትሉት እንደምትሉት ፍራገ ኢሽ ዴን ሚታርባይተር። ኦኬ ህይወቲ ገብቶሻል? ያ ገብቶኛል። ሀሳቡ ገብቶሻል? ፍራገ ስለሆነ የተጠየቅሽው እየጠየቅሽው ያለሽው አዎ ሰውየውን ይሄንን የስራ ሰራተኛውን አኮሳ ኦኬ ደን ነው የምናደርገው ማለት ነው። አኩሳቲቭ ይሆናል ማለት ነው። ሰራተኛው ማለት ነው አይደለም? ቬን ፕሮዳክት አውስቨርካውፍት ኢስት ፍራገ ኢሽ አይነም ሚታርባይተር። አሁን ራስሽ አስተካኪ ከቅድሙ ላይ ካለ ችግር ኦፕሬሽን ቶፒክ ካገናኘውን ነገር ነው የማወራው። ስለዚህ እናንተ እዛ የምትመልሱልኝ ሰዎች ያላችሁበትን ሌቭል እያየሁ ነው የማወራው ማለት ነው። ኦኬ ለዛ ነው ቅድም ምንም አረፍተ ነገር ግንባታ ላይ ችግር ያለበት ሰው ካለ ግንባታውን አስረዳለሁ። ደግሞ አረፍተ ነገር እኔ በደንብ እየሰማሁሽ ነው። ማይ እነ ፊራ ምናምን እኔን እየሰማችሁኝ ነው? ይቆራረጣል። በጣም ስለሚቆራረጥ በእናትሽ ከቻልሽ በቃ ሚውት አድርጊው። ችግር የለውም። እነ ፊራ ይሰማችኋል? ሰላም ፊራ፣ ሂዊ እስቲ የእናንተን ቼክ ላድርጋችሁ፣ ምክንያቱም ከኔ እየመሰለኝ ነው ችግሩ። ጄሪ ይሰማል። አሁን ቆሟል። መጣ። አሁን ደግሞ የቆመው ባትሪው ብሎኝ ነው ስልኬ ሊዘጋ ስለሆነ። ይሰማል። ኦኬ እሺ ይሰማል። ስለዚህ በይሰማል እንስማማና ሰዓቱን ኦኬ አሁን ይሰማል።
አዎ ትሰማለህ። ኦኬ ኦኬ ኦኬ። ዛሬ ጤነኛ አይደለም፣ ግን ያው አትሊስት የተቻለኝን ያህል እንግዲህ እየሄደልኝ ነው። ዳኒ ሰላም ብያለሁ። ዳን ጠፍተብናል። ሁላችንም ወይ ኮፒ ሊንክ እናደርግ እና እዚህ ቁጭ እንዳለ ታቡም ራሱ ኦልሬዲ ነው የምትሉት። ኢሽ ፍራገዲ ስለሆነ ነገር መጠየቅ ከፈለጋችሁ ግን ያ የምትጠይቁት ነገር ደግሞ ይቀየርና ወይ ዳቲቭ ይሆናል ማለት ነው። ኦኬ ስለዚህ በዚህኛውን ከጨረስን የመጨረሻው እሱ ፐርፌክት ነው። ለሀገር ምንድን ነው ብዬ ጠይቄ ነበረ። ለሀገር ምን እንደሆነ የማያውቅ ሰው አለ ከእናንተ ውስጥ? ለሀገር ምክንያቱም ሱፐርማርኬት ሄደች፣ እቃው ተሸጧል። ከዛ ማይ ደግሞ ምን አለች? ለሀገር ውስጥ ምናምን አለች። ለሀገር ምን እንደሆነ የሚያውቅ ሰው አለ? ማከማቻው ነው አይደል? ማለት ማከማቻ ነው። ማከማቻ ግን ስቶር ማለት ነው። ከጀርባ ያለው ስቶር ድንገት ቮካብለሪ እንትን እንዳይኖር ማለት ነው። ስለዚህ ሱፐርማርኬት ውስጥ ገብቼ ሄደ አልቋል ብለህን እንደገና ከየት ነው የምጠይቀው ይቺ ልጅ እንዳትሉኝ። ለሀገር ማለት አውጥተው ከማከማቻ ውስጥ እያወጡ ሼልፍ ላይ ይደረድራሉ ብዙ ጊዜ። ስለዚህ አንዳንድ ጊዜ ላይወጣ ስለሚችል ያለቀ ፕሮዳክት ውስጥ መኖር አለመኖሩን ትጠይቃለች ማለት ነው። ኦኬ በዚህ መልኩ ትመልሳላችሁ ይቅርታ ማለት ነው። ስለዚህ ወይ ዛፊ ይቅርታ፣ እሺ ለሀገር ማለት ስቶር ማለት ነው። ስቶር ማለት ነው ማከማቻ ስቶር ማለት ነው። ስቶር በኢትዮጵያ ኮንሰፕት ስቶር ማለት ነው። እሺ ዛፊ ማለት ብቲ ናይ ያንቺን በቬን ሞልቼ ላሳይሽ። የሰራሽውማ ልክ እኮ ነው። ኦኬ ለምሳሌ አሁን ጫማ ከሌለሽ ምን ታደርጊያለሽ ብልሽ፣ እንዴ ጫማ ገዛለሁ አዲስ ጫማ ገዛለሁ ብልሽ መመለስ ትችያለሽ አይደል? ግን ደግሞ እንደዚህ ብለሽ መመለስ ትችያለሽ። ጫማ ከሌለኝማ አዲስ ጫማ ገዛለሁ ብልሽ መመለስ ትችያለሽ አይደል? ሁለቱ መልስ ልክ እኮ ነው። ግን እኔ የተሟላ እንዲሆን ስለፈለኩ ቬን አይን ፕሮዳክት የራስሽ መልስ ነው። ፕሮዳክት ኢን ላደን አውስ verkauft ist ፕሮዳክቱ ሱቅ ውስጥ ካለቀማ ብለሽ ich suche የነበረውን suche ich das Produkt ወይም ደግሞ ይሄ das ፕሮዳክቱን suche ich es ማለት ትችላለሽ። ለምን በኋላ አሳያችኋለሁ። ይሄኛውን es ማለት ትችላላችሁ das Produkt ስለሆነ einfach in einem anderen ሱፐርማርኬት ኤስ ምን አድርገው ኦኬ ወደ ታች እንዳይሄድብኝ። ስለዚህ ይሄ ዳስ የሚለውን ከሚደጋገም ኤስ ማለት ትላላችሁ አይደለ? ፕሮዳክት አንድ ፕሮዳክት ሱቅ ውስጥ ካለቀማ ሌላ ቦታ ሄጄ ፈልገዋለሁ ነው የምትሉት እንጂ አንድ ፕሮዳክት ሱቅ ውስጥ ካለቀማ ፕሮዳክቱን ሌላ ቦታ ሄጄ ፈልገዋለሁ ብላችሁ ፕሮዳክት እያላችሁ አደግሙም። ስለዚህ እቺ ኤሷ ፕሮዳክት ዳስ ስለሆነ ዙኸ ich es ብላችሁ ማለት ትችላላችሁ። እቺ ሬላቲቭ ዛት የሚባል ሬላቲቭ ዜት ከሚባል ኮንሰፕት ከዛ ላይ ነው ያመጣውላችሁ። ግን ሁልጊዜ አበበ ጎበዝ ተማሪ ነው፣ አበበ ትምህርት ቤት ሄደ፣ አበሱ እንዲህ ያደርጋል፣ እሱ እንደዚህ ነው እያላችሁ አበበ የሚለውን ታስወጡትና ትተኩታላችሁ በሌላ ነገር። ስለዚህ በዚህ ኬዝም ፕሮዳክቱ ሱቅ ውስጥ ካለቀ ፕሮዳክቱን እፈልገዋለሁ አትሉም። ፕሮዳክቱ ሱቅ ውስጥ ካለቀ ሌላ ሱፐርማርኬት ሄጄ እፈልገዋለሁ። ምኑ በቃ ፕሮዳክቱን ግን ፕሮዳክት ብላችሁ አትደግሙትም ማለት ነው። ስለዚህ ዳስ ጌታ ዳስ 10 ሳምንት ነው ፕላን ያደረኩት ይሄንን ኮርስ የኤክስፕሬሽን ላይቭ ሴሽን ኮርሱን ይሄንን እየሰጠው ያለዋችሁ ማለት ነው። እንደ ሁኔታው ደግሞ አይተን ደግሞ ሜቢ 10ኛው ሳምንት ላይ ሰብስቢያችሁ በቃ የሚከብዷችሁ የሚያስጨንቋችሁ ቶፒኮች አብረን ተሰብስበን እንወስንና አንድ 10 ቶፒኮች በእናትህ እስቲ ስለ ሕክምና ብቻ አንድ ሳምንት
ስለ ልጆች ትምህርት ቤት 1 ሳምንት እንደዚህ እያላችሁኝ የሆነ ቶፒክ ከሰጣችሁኝ ስለዛ ቶፒክ ብቻ ለተወሰነ ሳምንታት ኤክስፕሬሽን ኮርሴን ስጨርስ ለማስተማር እሞክራለሁ። በመሀሉ ላው ምናምን ከሄድኩኝ ያው የተወሰነ ሳምንት ላቋርጥ እችላለሁ። ካልሆነ ግን በዚህ መልኩ ለማድረግ እንሞክራለን ማለት ነው። ያላስገባችሁ ሰዎች ካላችሁ በጣም ሶሪ፣ ግን ያው አብዛኞቻችሁን አዋርቻለሁ በተቻለኝ አቅም ብዬ አስባለሁ። እዚህ ጋር ያላችሁት ያጎደልኩባችሁ ያለ አይመስለኝም። እነ ጄሪ፣ ሂዊ፣ ፊራ፣ ሮቦት፣ ሰላም በጣም እናመሰግናለን። ይበቃችኋል። በጣም ነው የምናስመሰግነው። ይበቃችኋል አይደል? እሺ አባቴ፣ እሺ አባቴ። እናመሰግናለን። ዛፊ የመጀመሪያውን አሳየንን፣ መጀመሪያ የገባበትን ያላችሁትንም እሺ አባቴ። ኮናርድ እሺ ላይ ሰላምዬ ያው ዩቲዩብ ላይ ፖስት ሳረግ ዶክመንቱን ይሄ አሁን የሰራነው ዶክመንት አለ አይደለ? ጀምር ያለው ዶክመንቶቹን እንዳለ ፖስት ማድረግ ከዛ ዳውንሎድ አድርጋችሁ በፒዲኤፍ ግን ከመጀመሪያው ጽፉ እንዲህ ጽፋለሁ። እሺ ኩዊን እያመሰግናለሁ። እኔም ናና ላንቺም እንደዛው ያርግልሽ። ሰላም ምሽት ያርግልሽ። ከዛ በኋላ ምን ያህል ጊዜ ትሄዳላችሁ በሳምንት በሱፐርማርኬት ላይ? ከዛ በኋላ ደግሞ ኩንደን ካርታ አላችሁ ወይ? ልክ እንደ ፔባክ እንደ የሬቨን ቦኖስ አለ፣ ብዙ ነገሮች አሉት። እነዚህ የሆነም አለ አንድ ዶችላንድ ካርድ የሚባልም አለ አንድ እንደዚህ በየሱፐርማርኬቱ ፖይንት የምሰበስቡበት እሱ አላችሁ እያልኩኝ እሱንም ተናግሬያለሁ። ሰላምዬ ላንቺ ብዬ ነው እየደገምኩ ያለሁት። ከዛ ደግሞ በኋላ ማርክ ፕሮዳክቶች ወይስ ወይ ቅድም አሁን እዚህ ጋር ያረከው ካይነ አይደል? አዎ ስክሪንሾት እየወሰድኩ ነው። ይሄ ካይነን ኒክት እና ያልከውን ይሰማል ያለው ካይነን ያልነው ለስም ነው። ኒክት ያልነው ግን ቨርብ ነው። ኒክት አይሆንም አይደለም? አዎ ለቨርብ ለድርጊት አልተኛ ማለት ብትፈልጊ እሺ ላፍንሽት ነው። ኦኬ አዎ ቨርብ ላይ ቅድም ሰማሁና ኮኔክሽን ጠፋብኝ። አይ ይኸው በቃ እዚህ ጋር አስቀምጨዋለሁ ስክሪንሾት። እነዚህን ዶክመንቶች የተቀዳውን ቪዲዮ ፖስት ሳረግ ከስራ አስቀምጠዋለሁ ዩቲዩብ ላይ። ከዛ ላይ ዳውንሎድ ማድረግ ትችላላችሁ። እንደ ፒዲኤፍ ሆኖ ይቀመጣል። እሺ ዛፍዬ አመሰግናለሁ። መልካም ምሽት ይሁንላችሁ። ያው ሁላችሁንም ስለሸኘው እንግዲህ ኮርሶች ምናምን መማር የምትፈልጉ እያወራው አይደለም፣ ሰዓትም የለኝም ሲጀመርም፣ ግን መመዝገብ የምትፈልጉ ሰዎች ሊንክ ቢዮ ላይ ያላችሁ ወይም ቲክቶክ ላይ መማር እፈልጋለሁ ብላችሁ ጻፉልኝ። እጄ ላይ ኮርሶች እየሰጠው ነው፣ ግን እነሱ ሲያልቁ ነው ሌላ ኮርስ ማስተምረው። ስለዚህ በዛ መልኩ እንገናኛለን። የሳምንት ሰው ይበለን። bis nächste Woche። ሰላምዬ ምንትዋብ ደግሞ ተኝተሽ ምን ይሁን አይታወቅም። አሁን ደግሞ አብርተሻል አለሽ። ስለዚህ የለችም ምንትዋብ። እነ ሮቦት ሰላም ደህና ደሩ። እሺ ደህና ደሩ። እናመሰግናለን። እሺ ጉተናክት ሁላችሁም። ሪካርድ የተደረጉትን ቪዲዮዎች አርብ ነው የምለቀው። ነገ 11 ሰዓት አካባቢ ላይ ጠብቁ። bis nächste Woche። ቻው። ኮናርድ፣ መቅዲ፣ ራሄል ሁላችሁም ደህና ደሩልኝ። ራሄልም ደህና ደሪ። ኦኬ ቹስ። እሺ ቻው፣ ሰላም ደሩልኝ።